እሺ ገሃነም ትገባታለህ ክርስቶስ ነብይ ነው ብለሃል ይላል። ፈጣሪ ነው ናሽ ግባና ግባ ናግባ ለከላለን ክርስቶስ ነብይ ነው ማለት ገሃነም ያስገባል ይያለ ነው ያለች። ሰላም እንዴት ነህ? ከላይ ያለው የማርያም ልጅ አቤት ሰላም ነህ? እንዴት ነህ? አለው ደህና ነሽ? እንኳን ደህና መጣሽ። እሺ አመሰግናለሁ። ግን የምትናገረው ነገር በጣም ነው የሚያናደው። ለምሳሌ የትኛው ለምሳሌ እኛ ክርስቶስ ስለ ክርስቶስ ስትናገር እኛ ሙስሊሞች ነብይ ነው ብለን እናምናለን ብለህ ነው እንጂ ማለት ያለብህ ለኛ ደግሞ ክርስቶስ ፈጣሪያችን ነው። ገባ? ኢየሱስ ክርስቶስ ማለት ፈጣሪ ነው። ይሄንን ነው የምናምነው። ኢየሱስ ነብይ ነው እያልክ እንድትናገር አንፈልግም እኛ። ኢየሱስ ፈጣሪ ነው የሚል መጽሐፍ ቅዱስ ላይ አግኝተሻል? ኦፍ ኮርስ ያንን ማናቃለን ስለምናቅ እኮ ነው የምንከተለውን ደግሞ እናቃለን። ማስረጃ ብሉይ ኪዳን ላይም አለ አዲስ ኪዳን ላይም አለ ሁሉ ነገር። ኢየሱስ በደንብ ለማንኛውም በደንብ ጥናት አድርግ፣ በደንብ ወቅ። ይሄ ሁሉ ህዝብ ብዙ ህዝብ ይሄን ያክል ህዝብ ካላንድ ነገር ሃይማኖቱን አይከተልም። ሰርች አድርግ። ሰው የምታቀው ነገር አለ፣ ማታቀውም ነገር አለ። ማስረጃ አለ። በደንብ ትንትና አርጌ እነግርሃለሁ። ግን አንተ እናትና አባትህ ስትወለድ ከፍተሽ አሳየንሽ እየተጠበቀ ስትወለድ አንተ ሙስሊም ስለሆንክ ሃይማኖትህን ብቻ ወገን አርገህ ነው እየተናገርክ ያለው። ሃይማኖትህን ብቻ ስለምትወድ ከዛ በኋላ ነው እየተናገርክ ያለው። ባለፈውም ስትል ሰምቻለሁ 3 ነው 4 ነው ሚስጥሩ ሳይገባህ ዝም ብለህ ስለ ስላሴ አንድነት ሶስትነት ልታወራ አትችልም። ስላሴ ማን ነው የሚለውን በደንብ ማወቅ አለብህ። ስለ ክርስቶስ አመጣጥ ማወቅ አለብህ። እያንዳንዱን ነገር ስታቅ ነው ስለ ኢየሱስ ክርስቶስ በደንብ መመስከር የምትችለው። ስላሴ ማለት ምን ማለት እንደሆነ እግዚአብሔር ማን እንደሆነ አላህ አንተ 99 ስሞች አሉት ብላችሁ ነው የምታምኑት አይደል? ስለዚህ ሁሉ ነገር ማወቅ አለብህ። ሳታቅ ግን ስለ ሰው ሃይማኖት ዝም ብለህ በደፈናው ጃጅ እያደረግ አንተም ስተህ ሌሎችንም ህዝብ እያሳትክ ገሃነም አይደለም ለዘላለም በነፍስም በስጋ ያው ስትሞት መቃጠልህ አይቀርም። ያንን ነገር ነው የምነግርህ። አሁንም ቢሆን ኢየሱስ ክርስቶስ ጌታ ነው፣ የጌቶች ጌታ ፈጣሪ ነው። ኢየሱስ ፈጣሪ ነው የሚል ቃል የቱ ጋር ነው ያለው እያልኩሽ ነው ከቀደም ጀምር። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ብሎ የተናገረበት ቦታ ካለ ያሳየን መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ስለማታምን ለምን ብዬ ነው እኔ እያንዳንዱ ነገር ክፍሉ የምነግርህ? አታምንማ፣ ቢነገርህም አታምንም። አለ ካልሽ መጽሐፍ ቅዱስ ላይ ኢየሱስ እኔ ፈጣሪ ነኝ ያለበት ቦታ ካለ ያሳየን እስኪ። አሳያለሁ። መጀመሪያ ወቅ ነው እያልኩ ያለሁት። አጥና። አንተ ሃይማኖትህ እናትና አባትህ ቤተሰቦች ስለተከተሉ አንተ ሙስሊም ስለሆንክ አይደለም የምትከተለው። አጥና፣ ታሪክ በደንብ አጥና። ስለ ስላሴ አመጣጥ ስላሴ ማን ባለፈው 4 ነው 1 ነው ስትል አንተ ልብ ያሳልከኝ አድርግሽና ኢየሱስ እኔ ፈጣሪያችሁ ነኝ ያለበት ቦታ ካለ አሳየን። ያው መጽሐፍ ቅዱስ አሁን አልያዝኩም እኔ ስራ ቦታ ነኝ፣ ግን ዝም ብዬ አይደለም እምነቱን የምከተለው። በደንብ አውቄ ተምሬ ነው። በደንብ እኛ ስለያዝን መጽሐፉን ምዕራፍና ቁጥር ንገሪን እናውጣለሽ እኮ። እሺ አሳየኛ እኮ ኢየሱስን ፈጣሪ ነኝ ያለበትን ቦታ ንገሪንና ምዕራፍና ቁጥሩን እናሳይሽ። ካልሆነ ያን መጽሐፍ ቅዱስ ስራ ቦታ ላይ ነኝ ያለሁት፣ ማውጣት አልችልም። አሁን መጽሐፍ ቅዱስ ማውጣት አልችልም። ይሄንን ደግሞ ለአንተ በቂ መልስ ነው ብለህ ማለት አትችልም። የምትፈልገውን አንተ ስለ ስላሴ መጠየቅ የምትፈልግም ከሆነ ስለ አንድነት ስለ ሶስትነቱ መጠየቅ የምትፈልግ ከሆነ ክርስቶስ የመጣው አዲስ ኪዳን ላይ ነው። እግዚአብሔር ከዛ በፊት ስላለው ነገር በደንብ ማጥናት አለብህ፣ ማወቅ አለብህ። ይሄ ሁሉ ህዝብ በጣም ብዙ በአለማችን ላይ ክርስቶስን የሚከተል ብዙ ህዝብ አለ። ያ ብዙ ህዝብ ያ ሁሉ ህዝብ ዝም ብሎ አይደለም የሚከተለው። ገብቶሃል አይደል? አንተ የምታውቀው አይምሮ ያንተ አይምሮ ውስን ነው። አንተ የምታውቀውን እኔ አላውቅም፣ እኔ የማላውቀውን ሌላ ሰው ላያውቅ ይችላል። ስለዚህ በደንብ አጥናፍ። ኢየሱስ ክርስቶስ አምልኩኝ ያለበት ቦታ የት ነው ብለሽ የዓለም ሀገርሽ ላይ የሚገኝ ሁሉንም ቄስ ጠይቃቸውና መልሱን ይዘሽ ነው። እሺ የትም ቦታ ላይ አላለም ብለው ይነግሩሻል። በከንቱ ኢየሱስን እያመለካቸው እንደሆነ የዛኔ ትረዳላችሁ። ኢየሱስ ክርስቶስ አንዲትም ቦታ ላይ አምልኩኝ አላለም። ነገር ግን ታመልኩታላችሁ። ለምን አላዘዘም እኮ። ብትወዱ ትእዛዜን ተከተላላችሁ አለ ኢየሱስ። ከትእዛዙ መካከል አምልኩኝ ያለው የቱ ጋር ነው ብላችሁ ራሳችሁ ለምን አትጠይቁም? አንድ ቀን እኔን ተገዙኝ ብሏል ወይ አላለም?
ገብታችኋል? የትኛውም ቦታ ላይ እንዳውም እኔን ማምለክ ከንቱ ነው ብሎ ኢየሱስ ተናግሯል። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን አለ? ወባጢለን ያዕቡዱነኒ ወተዓሊሙሁም ተዓሊሙል በሸር አለ። በከንቱ ያመልኩኛል፣ ትምህርታቸውም የሰው ትምህርት ነው አለ። ክርስቶስን ወደ ማምለክ የወሰደ ማንኛውም ትምህርት ሁሉ ከንቱ ትምህርት ነው። ይሄን የተናገረው ራሱ ነው። እነ ኢሳይያስ ተናግረውት ነበር በትንቢት። ኢየሱስም ደግመው አዲስ ኪዳን ላይ ልክ ኢሳይያስ የተናገረው እንዲህ ተብሎ ተጽፏልና እያለን ይናገራል። ማንን ነው ማምለክ ያለባችሁ ከተባለ ታዲያ ኢየሱስ ክርስቶስን የላከው እነ አብርሃም እነ ኢስሐቅ እነ ያዕቆብን የላከ አንድ አምላክ አለ። ያን አንድ አምላክ ነው። ኢስላም ያን ነው እያላችሁ ያለው። የአብርሃም የኢስሐቅ የያዕቆብን አምላክ አምልኩ ነው የሚለው ቁርአን አለ። ቁርአን በጣም በርካታ ቦታ ላይ እነ አብርሃም እነ ኢስሐቅ እነ ያዕቆብን እነዚህን ታላላቅ ጻድቆች እያለ ነው ቁርአን የሚያነሳላቸው። የነሱ አምላክ ነው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመጨረሻው ዘመን ላይ ተገልጦላቸው እርሳቸውንም ያናገራቸው ልክ መሲሁን ሙሴን እነዚህን እንደ ጻድቅ አድርጎ ያነሳቸዋል። ገብታችኋል? ያን አንዱን አምላክ አምልኩ ነው፣ ሌላ አይደለም። ይሄ ቀልድ አይደለም፣ ህይወት ነው። ከሞት በኋላ ህይወት አለ። ወይ ገሃነም ነው ወይ ገነት ነው። ከሁለት አንዱ እንጂ ሶስተኛ መንገድ የለም። ታዲያ እንዴት በራሱ ላይ ሰው ያለ መረጃ እምነትን ይገነባል? የቱ ጋር ነው እኔን አምልኩኝ ያለው ኢየሱስ ክርስቶስ ብላችሁ ራሳችሁን ጠይቁ እንጂ ቆም ብላችሁ ለአንድ አካል አምልኩን መልስልኝ። ኢየሱስ አምልኩኝ ያለበት ቦታ አለ። እሺ አንድ ደቂቃ ስተኝ ኢርፎን ላስተካክልና አንድ ደቂቃ መልስልሃለሁ። አንድ ደቂቃ ስታስተካክል ጊዜ አናግረኝ፣ ችግር የለም። ስለዚህ ከሞት በኋላ ህይወት አለ፣ ወይ ገነት ወይ ገሃነም። ገብታችኋል? ስለዚህ ቆም ብሎ ሰው ማሰብ አለበት። ሙስሊምን ብትጠይቁት በዚህ ነገር ላይ ለእያንዳንዱ አቋሞቹ ማስረጃን ይዘው ነው። አላህ ተገዙ ይብላሉ ወይ በቁርአን ላይ? አዎ ነፍ ቦታ ላይ ወኢያየ ፈዕቡዱን ይላል። እኔን ብቻ ተገዙኝ ይላል። ያ ዒባዲየ አለዚነ አመኑ ኢነ አርዲ ዋሲዐቱን ወኢያየ ፈዕቡዱን፣ እኔን ብቻ ተገዙኝ ይላል። ወአን ዕቡዱኒ ሃዛ ሲራጡን ሙስተቂም ይላል ራሱ። እኔን ብቻ ተገዙኝ፣ ይህ ነው ቀጥተኛው መንገድ ይላል። ነቢያቶችም ቃል በቃል አላህን ተገዙ እያሉ ያስተምራሉ። ዒሳ መሲሁ ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ። አላህ የእኔም ጌታ የእናንተም ጌታ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አለ። እና አብርሃም እነሳ ሁላቸው ነቢያት ይህን አስተማሩ። አብርሃምም ቃል በቃል አላህን በብቸኝነት ተገዙ እያለ አስተምሯል። አብርሃም ይላል ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን አለ። አብርሃም ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ለእናንተ የተሻለ ነው አላቸው ይላል። ሙሴ ምን አለ? ኢነማ ኢላሁኩም አላህ ላ ኢላሃ ኢላ ሁ አለ። እሺ አሁን ጨርሰሃል? አዎ ጨርሻለሁ። ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ያለበት ቦታ አለ መጽሐፍ ቅዱስ ላይ። ስለዚህ የምናወራው በመጽሐፍ ቅዱስ መሰረት ነው አይደል? ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ አምልኩኝ ወይንም ተገዙኝ ያለበት ጥቅስ አለ ወይንስ የለም? አለ። ምዕራፍና ቁጥሩን ንገረን እኮ በጀመረ የጠየቅኩህ መልስልኝ። የተጠየቀው ጥያቄ የመለስክ ነው አይደል? አለ ብለሃል። ምዕራፍና ቁጥሩን እኮ በመጽሐፍ ቅዱስ እንድመልስልህ ነው የምትፈልገው አይደል? ቀጥታ ወደ መልሱ ግባ። የቱ ጋር ነው ኢየሱስ ክርስቶስ ምዕራፍና ቁጥር ንገረን። እዚህ ቦታ ላይ አምልኩኝ ወይንም ተገዙኝ ብሏል ያልክበትን ቦታ። ብዙ ቦታ ስላለ እኮ ነው አሁን የምመልስልህ። አንተ ከቁርአን እየጠቀስክ ስለሆነ በአረብኛም እየተናገርክ ስለሆነ እኔ ደግሞ እሱን ስለማላቅ እኔ የምመልስልህ ከመጽሐፍ ቅዱስ አንፃር ነው። ከመጽሐፍ ቅዱስ ምዕራፍና ቁጥር ስተነና እዚህ ቦታ ላይ አምልኩኝ ብሏል ኢየሱስ። እኔና በመጽሐፍ ቅዱስ መሰረት ከሄድክ እኔና አብ አንድ ነን ይላል። አብ አምላክ ነው። አብ አምላክ ነው። አብን አመልኳለሁ። ጥያቄውን ደግሞ ምን ነበር? እየመለስኩልህ እኮ ነው። ጥያቄ ያለህ ምንድነው? አብ እንደ አይነት ጨዋታ ይሰራል። እኛ ጋር እንደ አይነት አንተ ጋር ካልሰራ ታዲያ የተጻፈውን ነው እኮ የምነግርህ። ያልተጻፈ ነው እያወራህ ያለው። የተጻፈው እኔና አብ አንድ ነን ብሎ ሺህ ቦታ ኢየሱስ ክርስቶስ ተናግሯል። አብ ደግሞ አምላክ ነው። አምላክን አመልኳለሁ። አብን ካመለስኩ እኔና አብ አንድ ነን ካለ ወልድንም ኢየሱስ ክርስቶስንም አመልኳለሁ። እኛ ጋር እንደ አይነት ፍልስፍና አይሰራም። መጥፎ ቤት ነው የወጣው።
ቤት ነው የመጣው። እሺ ይኸውልህ ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ብሏል ወይ አልኩት። አዎ ብሏል አለ። አያችሁ አይደል? ነገር ግን የለም አያመጣም ጥቅስ። በአላህ ስም እላለሁ ማንም ዲያቆንና ቄስ ይሄንን መልስ ሊመልስ አይችልም። የለም ክርስቶስ የትኛውን ቦታ ላይ እኔን አምልኩኝ ወይንም ተገዙኝ አላለም በፍጹም። ግን ተከታዮቻቸውን ሲሸውዷቸው ምን ይሏቸዋል? እኔን አብ አንድ ነን ብሏል፣ እኔን አያብን አየ ብሏል፣ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሏል፣ እኔ ከአብርሃም በፊት አለሁ ብሏል፣ በእኔ የምመኑ በእግዚአብሔር የምመኑ ብሏል። እችን ጥቅስ እንደዚህ ስብስብ ያደርጉና ዙረው ተሽከርከረው ምን ብለው ይፈላሰፉና በዚያች ላይ ይሄ ማለት እንዲህ ማለት ነው፣ ይሄ ማለት እንዲህ ማለት ነው ይሏቸውና ስለዚህ አምልኩኝ ብሏል ይሏቸዋል። ከዚያ ያስመልኳቸዋል። አሜን ብለው ይቀበላል። ከታች አለው ክርስቶስ ቃል በቃል ይሄ እኮ አምልኮ ጉዳይ ቀላል እኮ ጉዳይ አይደለም። ቃል በቃል አምልኮ ሊል ይገባል፣ ተገዙ ሊል ይገባል። ገብቶሃል አይደል? ለማን አምልኮ መሰራት እንዳለበት ኢየሱስ ራሱ ያስተምራል። ለማን መሰገድ እንዳለ ለማን መጸት ኢየሱስ ክርስቶስ እኔን አምልኩኝ ወይንም ተገዙኝ ብሎ ያስተማረበት ጥቅስ አለ ወይንስ የለም? ለመጨረሻ ጊዜ እድል ስጠኝ ላውራ። አሁን አንተ እኛን ሪፈር አድርገህ ይኸውልህ እኮ ለምን እንዳወራ እድል አትሰጠኝም? እንዳወራ መሰለኝ ያስገባኝ እኮ ጥያቄው ከኔ ጋር እንድታወራ ነው እንጂ አንተ ብቻህን የሆነ ወሬ ይዘህ እንድታወራ አይደለም እኮ ገናቸው። የብቻዬን ወሬ አይደለም ማውራው እኮ እንደሱ ከሆነ እኛን ሪፈር አድርገህ እኛን አጣቅሰህ ማስተማር የምትፈልጋቸውን ሰዎች የምታስተምር እኮ ነው። ኦኬ ግን በትክክል ለማወቅና ያለበትን ቦታ እኮ ማወቅ ከፈለግ ግን ልመልስልህ እኮ ነው የምልህ። በቃ እሺ ችግር የለውም። ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ብሏል? ያላ አጭር ጥያቄ ብሏል? ቃል በቃል እኔና አብ አንድ ነን ይላል። ቃል በቃል ኢየሱስ ክርስቶስ አብ ማን ነው የሚለው አምላክ ነው። እሱ የእብሪት አምላክ ወይም የትዕቢት አምላክ ወይም የትምክህት አምላክ አይደለም። ኢየሱስ ክርስቶስ እንደዚህ አይነት ቃል የትዕቢት ያምልኮ እግዚአብሔር እኔን ብቻ አምልኩ የሚል ቦታ አለ? ታሳየኛለህ አንተ? ኢየሱስ ክርስቶስ እኔን አምልኩኝ ብሏል ወይንም ተገዙኝ ብሏል? አላልኩ እኮ እየነገርኩ እኮ ልትሰማኝ ፈቃደኛ አይደለም። አሁን ምዕራፍና ቁጥሩን ስጠውና ያውጣልህ እሱ ጎበዝ ይችላል አይደል? ከሪም አንድ መጽሐፍ ቅዱስ ክፈትልህ። ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ብሎ ቃል በቃል የተናገረበትን ቦታ አለ ብሎናል። የቱ ጋር እናወጣ? ያ ከአብ ጋር አንድ መሆኑን የጠቀሰበት ቦታ የለም። ወዴት ማትሄድ? ኢየሱስ ክርስቶስ አምልኩኝ ተገዙኝ ብሏል ብሎናል። ወዴት ሄድኩኝ? ልታሳየን ነው። የቱ ጋር ያውጣል? ኢየሱስ ክርስቶስ ማለት እግዚአብሔር ነው እኮ። የቱ ጋር ያውጣል እኮ ቢውልህ ካሁን አንተ እኮ ስትጠቅሰው ነበርኩ መጽሐፍ ቅዱስ ላይ ምዕራፍና መጽሐፍ ቅዱስ አዲስ ኪዳን መጽሐፍ ቅዱስ አዲስ ኪዳን። እሺ የቱ ጋር ያውጣል? ኢየሱስ ክርስቶስ ነገር እኮ ነው። ዝም ብለህ እኮ ነው የምታወራው። አትሰማም እኮ ያው ምዕራፍና ቁጥር ዝም ብለህ እኮ ነው የምታወራው። እንደ ነገር ማጭበርበር አይሰራም። ምዕራፍና ቁጥር ብቻ ተናገር። የቱ ጋር ያውጣል? ኧረ በስመ አብ ሞራል ጥሩ። የመጀመሪያው ማቴዎስ ወንጌል ምዕራፍ 1 ነው ተናገር። ያላ እየጠበቀህ ነው። ያው ከፍቷል መጽሐፍ። ነገርኩህ እኮ አትሰማም እንዴ አንተ? የማቴዎስ ወንጌል ምዕራፍ 1 ነው አልኩህ እኮ አትሰማም እንዴ? በተሳሳተ ነው እንደምትሰማው። በቃ ያው ማቴዎስ ወንጌል ምዕራፍ 1 ቁጥር ስንት እንዴ? ትምክህት ነው እኮ በቃ። እባክህ ወደ ቁጥር ሄድ። የቱ ጋር ያውጣል? ቁጥር ስንት? እባክህ ምናምን አትበል በእናትህ። ድንጋይ እያመለክ ደግሞ ሌላ ወሬ ታወራለህ እንዴ? አያችሁ ታረለ ክርስቲያን መጨረሻ ነው። ከኔ ፊት መጽናት አትችሉም። ወረበል ካባይ ምንድን ነው ክርስቲያን መጨረሻ ማለት? ልትሰማ እኮ ቶሎ በል አወረዳችሁት። አያችሁ ታረለ ወላሂ እንድታወርዱ ነበር የተናገረው። ምክንያቱም የለውም ማቴዎስ ወንጌል ምዕራፍ 1 አለ። ወላሂ ላዝም የትም አይሄድም ነበር። ከሙስሊም ፊት አትጸኑም። ወላሂ ላዝም አትጸኑም። የሚሻላቸው ምንድነው? በስነ ስርዓት ትምህርታችንን ማዳመጥ። ወላሂ ይሻላቸዋል። የሚጎዳቸውን ነገር ደግሞ አናስተምራቸውም። አምልኩኝ አላለም፣ ተገዙኝ አላለም። ግልጽ ቃል ነው። ገብታችኋል አይደለ? አምልኩኝ ተገዙኝ አላለም ኢየሱስ አንዲት ቦታ ላይ። አዩብ ግርባ ሰላም አዩብ መጨረሻን ተሰርበው ይወጣሉ።
ወይ ሰላም ነው እንዴት ነው አለን ደህና ነው ማን ነው ክርስቲያን ነው ነበርኩኝ ያለፈ ጾም ውስጥ ነው ማለት ረመዳን ውስጥ ነው ዙልም ወቅት ማሻአላህ እሺ ጥያቄ አለ ካለ ይቀጥል ጥያቄ እንኳን የለኝም እንዲሁ ለማዳመጥ ነው የገባሁት مرحبا እሺ ወንድሜ እሺ ከላይ ያለው ጥያቄ አለ ከመጨረሻ ያለው አይደል مرحبا 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 እሺ እሺ በረከት እሱ ሰላም ነው ሰላም ነው እንዴት ነው ዶሮ በአላህ ሰላም ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ አንድ ጥያቄ አለኝ እሺ አንድ ክርስቲያን ለአንድ ሙስሊም አሰላሙ አለይኩም ወራህመቱላሂ ወበረካቱ ብል ያ ሙስሊም ደግሞ ወአለይኩም ሰላም ወራህመቱላሂ ወበረካቱ ማለት ያን ሰላምታውን መጀወብ ችግር አለው የለውም የሚል ጥያቄ ነው በዑለሞች መካከል ሁለት ሐሳብ አለ ግማሽ ዑለሞች ሙሉ በሙሉ በትክክል እስካሉ ድረስ በትክክል መመለስ ትችላላችሁ ያላሉ ሌሎች ደግሞ ወአለይኩም ብላችሁ መልሱ ብለው የተናገራሉ ትክክለኛ ሁለተኛው ነው لأن النبي صلى الله عليه وسلم قال إذا سلم عليكم اليهود والنصارى فقولوا وعليكم ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ አይሁድና ክርስቲያኖች አሰላሙ አለይኩም ካላችሁ ወአለይኩም ብላችሁ መልሱላችሁ ብለዋል ወአለይኩም ማለት ክፉ መልስ አይደለም በእናንተም ላይ ማለት ነው ስለዚህ ወአለይኩም ብሉ እንደተባልነው እንላለን ማለት ነው እሺ እዛ ላይ ለምንድን ነው አሁን ከዚህ በፊት እንደዚህ አይነት ነገር ሰውን ጠይቄ ያ ሰው ምን አለኝ አንድ ክርስቲያን አሰላሙ አለይኩም ካለ አንተ ደግሞ ናላቱላ አለይከ ብለህ መልስለት ሰላምታውን እንዳትቀበል ያለኝ ኡስታዝ ነበረ ተሳስቶ አይባልም እንደዚህ ለعنቱላሂ አለይከ አይባልም ያላህ እርግማን ባንተ ላይ ይስፈንብህ አይባልም ሰላም አለይኩም ካለ ነብዩ ሰለላሁ ዐለይሂ ወሰለም اذا سلم عليكم اليهود والنصارى فقولوا عليكم نعمت አይሁድና ክርስቲያኖች አሰላሙ አለይኩም ካላችሁ ወአለይኩም በሏቸው በእናንተም ላይ ማለት ነው ባረከላሁ ፊኩም ሰላም አለይኩም ተመልሱልኝ ወአለይኩም ሰላም ወራህመቱላህ ተሻለክ አይነ አልহামዱሊላህ የተሻለ ነው እኔ ጥያቄ ሺአዎች ጋር ነበር የምሰራው ከነሱ ጋር እዛ የሚሄዱበት የሆነ እንትን የሚሉበት ቦታ አለ አብሬ ሄዳለሁ እጄ ተቀምጬ እነሱ ሐዲስ አላቸው ሼኩ ይናገራል ይሰማሉ እኔም ከነሱ ጋር ቁጭ ብዬ ሰማለው ችግር አለ አዎ ምክንያቱም ከደት ነው የሚናገረው ዱዓ غير الله سبحانه ያት እንደሆነ እኔ አቃለው ግን ያው እኔ አልሰማም ሆነ ብዬ እነሱን አልከታተልም ለሴትዮዋ ልጆች እንዲዝ ነው የምትወስደኝ ቁጭ ላለው ያው አንዳንድ ነገር እሰማለሁ የሚሉት ነገር ስራ ቀይሩ ከሻዓች ጋር አትስሩ ስራ ቀይሩ በሃይማኖታቸው ላይ ጫና ለማድረግ ይፈልጋሉ ሻዓዎች ምናልባት ጫና መታደርግብኝን አልቀበላትም እኔ እንደመጣው ራስ ብዙ ነገር ብላ ነበር እኔ እንደዚህ አይነት ነገር አላቀም ብዬ እምቢ ብያታለሁ ግን መሄዱ ደግሞ ግድ ነው ካልሄድኩኝ እንትን አይሉኝ كذا في أماكن الكفر وفي أماكن التي يدعى فيها غير الله سبحانه وتعالى
ويعبد فيها غير الله سبحانه وتعالى لا يجوز للمسلم أن يوجد فيها إلا إذا أراد أن ينكر عليهم كهدتنا هاتيات كان بيسربت بوتالا مسلم للجيم يشرو لعند الأمانة السوم ليستواب من البارش سندنا لما كرنا لجسس ليستواب من الكهانة يرتشالش አንቺ ግን ለዛሬ ለምትሄጂው ስለዚህ ስራቸውን መቀየር ሌላ ሰዎች ጋር መስራት እሺ እኔ ግን ጠይቄ ከዚህ በፊት ችግር የለውም ድሮ ነብዩ ረሱል ሰለላሁ ዐለይሂ ወሰለም ጊዜ ይሰሩ ነበር ካፊሮች ጋር ችግር የለውም ግን ምግባቸውን እዛ እንዳትበይ እንዳትጠጪ ብለውኛል ምግባቸውን አልበላም ይሰጣል እዛው እኔ አልቀበልም አልበላም እነዛ ግን በነብዩ ሰለላሁ ዐለይሂ ወሰለም ላይ በእምነታቸው ላይ ጫና ያደርጉም ነበር ደሞ ሰለዋት ድምጻችሁን ከፍ አድርጋችሁ 3 ጊዜ በሉ ይላሉ በግድ ሌላ ጥያቄ አለ ሰው እሱ እኔ አልጨረስኩም እሺ ምናልባት የዛሬ 6 ወር ከማስለማይ በፊት ጠይቄክ ሙስሊም የሆነ ሁሉ ጀነት ገባል እንዳለና ሙስሊም ሆኖ ጀነት እንዳይገባ የሚከለክል ነገሮች ምናልባት አንድ ሁለት ካለ ብትነግረኝ እሺ መጀመሪያው ሶላት ሰውየው ሙስሊም ነው ብሎ ሶላት የማይሰግድ ከሆነ ሰውየው ይከፍራል ከእስልምና ይወጣል ከታቻለ ያ ነው በዑለሞች መካከል ምንም ኺላፍ ቢኖረው እንኳን በሰሃቦች መካከል ዘንድ ምንም ኺላፍ የሌለው ነገር ነበር ከዛ በኋላ መጥቶ ዑለሞች ኺላፍ ይወጥሩበት ዑመር ኢብኑ ኸጣብ ቃል በቃል ሲናገር ምን ይላል لا حظ في الاسلام لمن ترك الصلاه ይላል ሶላትን የተወሰው በእስልምና ላይ ምንም አይነት ድርሻ የለውም እያለ ይናገር ነበር እንደተቀራይ ይህ ነው ሽርክ የታወቀ ነው ሰውየው በአላህ ላይ የሚያጋራ ከሆነ ይሄ ሙስሊም ሊባል አይችልም ማስለ ከመሰረቱ ማለት ነው الذي يدعو غير الله سبحانه وتعالى أو يصرف شيئا من أنواع العبادة لغير الله سبحانه وتعالى فهذا ليس بمسلم كالله جل وعلا كلام لكم بشراسة هي مسلم لبالا يشرع صلاتي ما يسجد سو كذلك مسلم لبالا يشرع وكذلك الذي ينكر صفات الله سبحانه وتعالى أو يستهزئ بالقرآن أو يستهزئ بالإسلام أو يستهزئ بالله سبحانه وتعالى ويستهزئ بالنبي صلى الله عليه وسلم إني مسلش صلاة العصر سنة الله عصر سنة الأول قبليانا بعديا ميبال اللو معصر نقرقن كعصر بفيت مسكد عند ميتشال نبي صلى الله عليه وسلم تناقروا حديث ليس يناقروا منالو رحم الله امرأ صلى 4 قبل العصر قالوا كعصر بفيت 4 ركع سنة للصلاة لسجد الله يزال اللت بالعال ولت 4 مسكد تشلالاتشو كعصر بوهالا سالو يكتبالا لا يلم نهى رسول الله صلى الله عليه وسلم الصلاة بعد العصر حتى تغرب الشمس ፀሐይ እስከጠልቅ ድረስ ነብዩ ሰለላሁ ዐለይሂ ወሰለም ከአስር በኋላ ሶላት መስገድን ከልክለዋል እሺ አመሰግናለሁ مرحبا እሺ ከላይ እረተው ጥያቄ አለ እረተው ጥያቄ ምንድነው እሺ عبد الكريم السلام عليكم استاذ وعليكم السلام ورحمه الله وبركاته እንዴትና الحمد لله رب العالمين لك سلام አለን الحمد لله ምን ደህና الحمد لله رب العالمين አለን ማሻአላህ እሺ ወይ ምንድነው ምናምን ስለው አይ ይሄኛው እንትን ነው እጠላቅጠልና ጥቁር አዝሙድ ምናምን ነው አለኝ ሐኪም ቤት ሞክሬው ነበር እንቢ ስላለኝ ነው ጥቁር አዝሙድ ከሆነ ችግር የለውም ጥቁር አዝሙድ እና እጠላቅጠል ነገር ነው እሺ መድኃኒትነታቸው በተጨባጭ የተረጋገጡ ከሆነ በሰው ልጅ ላይ ጉዳት የማያደርሱ እሺ ሙራድ ሰላም السلام عليكم لينك سلام الحمد لله انا አልሰማውኩም ኡስታዝኔ
እህት ጥቁር አዝሙድ ከሆነ ችግር የለውም። እንዲሁም መድኃኒትነታቸው በተጨባጭ የተረጋገጡ ከሆኑ ሰው የሚጠቀማቸው ከጥቁር አዝሙድ ጋር በሰው ልጅ ላይ ጉዳትን የማያደርሱ ከሆኑ መድኃኒትነታቸው በተጨባጭ በሌሎች ላይ የታወቀ ከሆነ ያን መጠቀም ችግር የለውም እንደ እስላም። ሄሎ እሺ የሙራድ እናት ነኝ እኔ። ማሻአላህ ሙራድ ፕሮፋይል ላይ ያለው ነው አለ። እሱ ተኝቷል አሁን። ቁርአን እንዲቀራልን ነበር። ልጅ ያላችሁ ሰዎች ቁርአን ስታስቀሩ በጣም ደስ ይለናል። ልጆች እኔ ኡስታዝ መጠየቅ የፈለኩት ብዙ ጊዜ እኔም ጽሁፍም አልተማርኩም ቁርአንም አልቀራሁም። ስለዚህ ብዙ ጊዜ ብዙ ነገር አመለጠኝ ማለት እችላለሁ። ግን አሁን በኦንላይን ቀራለሁ ብዬ መግባት አቃተኝ። እዚህ ራሱ በግድ ነው የገባት። አሁን ራሱ እንደ ድንገት ነው መግባት ራሱ አላየሁም። አንተ ሙራድ ስትል ነው የሰማሁት እና መማር ነው ሰው። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢንማ العلم بالتعلم አሉ። እውቀት የሚገኘው በመማር ነው አሉ። ስለዚህ ኢንሻአላህ ቁርአኑን ቀርቼ ልማር ፈልጌ ነበር ኦንላይን። እንደዚህ ቁርአን ቦታ ገባለሁ ብዬ እምቢ አለኝ። የሶስት ልጆች እናት ነኝ። ቁርአንም ያልቀረ ልጆችም በደንብ አልቀሩም፣ ትምህርት ላይ ናቸው። ባለቤቴ እኔ ጋር አይደለም ሌላ ቦታ ነው የሚሰራው። ብቻዬን ነው ሶስት ልጆቹን የሚያሳድገው። አብሽር አላህ ያግዝሽ። በኦንላይን የሚያቀሩ እህቶች ካሉ ወይንም በአካል በአቅራቢያሽ መስጂድ ካለ ሴቶች የሚቀሩበት ቦታ ከነሱ ጋር በመቀላቀል እውቀትን መቅሰም መቅራት ግድ ይላል። እሺ አመሰግናለሁ። በቃ ዱአ አድርጉልኝ እንደሚሳካልኝ ብዬ ነው። አንድ ቀን ቁርአን ደስ ብዬ ቁርአን እንደሚቀራልኝ አንተ ጋር ቁርአን መጠጋ መጣለው ብዬ ነው። አላህ ይወፍቃችሁ። እሺ አንተ የምታስተላልፍ ሁሉም ነገር ደስ ይለኛል። በቃ አላህ አፊያ ይስጥክ። በዛም ደግሞ አማርኛም ትንሽ ስለሚከብድ ነው ይቅርታ አድርግልኝ። አላህ አድነክ የምኩም አይነኩም። አሚን። ሽክራን። እሺ አመሰግናለሁ። መርሐባ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና መሻችሁ? አልሐምዱሊላህ። ተሻላችሁ እንዴ? አልሐምዱሊላህ። አንድ ጥያቄ ነበረኝ የምጠይቃችሁ። እሺ ሴት ልጅ አይድ ላይ ሆና አይድ ከመጣባት ቅቤ አትቀባምና ቅባት አትቀባም። እናም ደግሞ አይዷን ከጨረሰች በኋላ ጸጉሯን ፈታ ሙሉ ለሙሉ ትታጠብ ይላል። እሺ ሶስቱም ስህተት ነው። ቅቤ መቀባት ቅባት መቀባት ትችላለች። ዝም ብላቸው እንደፈለገች ትቀባ። ሌላኛው አይድ ላይ ሆኖ ጸጉሯን መፍታት በሚለው ጉዳይ ልክ እንዲሁ ብትፈታም ባትፈታም ችግር የለውም። ዋናው ነገር ምንድነው? ውሃው የጸጉሯን ራስ በደንብ አድርጎ ከስሩን መሰረቱ እንዲያገኘው በደንብ መታጠብ አለባት። በላጩ ምንድነው ከተባለ በላጩ ፈታ በትታጠብ ነው። ነገር ግን ባትፈታም ራሱ ችግር የለውም። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ከሚስቶቻቸው መካከል አንድ ሚስታቸው ስለ ሀይድ ትጥበት እያስተማሩ ሳትፈቺው መታጠብ ትችያለሽ ብለው ተናግረዋል። እሺ አመሰግናለሁ። መርሐባ። السلام عليكم. وعليكم السلام ورحمة الله وبركاته. أهلا. ጥያቄ ነበረኝ ነው። እሺ እዚህ ባንክ ቤት የለምና ሰዎች 30 20 ሺህ ያመጡና 500 እንስጠና ላክልኝ ይሉኛል። በሞባይል ባንኪንግ ማለት ነው። ያ ሐራም ይሆንብኛል አይሆንም? ወለድ ነው። كل قرض جر نفعا فهو ربا. ማንኛውም ትርፍን ያስገኘ ብድር አይነት ሁሉ ወለድ ነው። እሺ አመሰግናለሁ። مرحبا. السلام عليكم. وعليكم السلام ورحمة الله وبركاته. ኡስታዝ ሴቶችን ወንዶች ቁርአን ማስቀራት እንዴት ይታያል? ይችላል ወይስ እንዴት ነው? ሁሉ እንደመሰረቱ ወንዶችን ሊያስቀሩ ሴቶችን ሊያስቀሩ ነው የሚገባ ፊትና እንዳይፈጠር ሲባል። ነገር ግን ከሴቶች ጠንካራ ቅሪ ከሌሉ ወንድ ከሆነ ያለው
ያ ወንድ ለወንዶች ለብቻ ለሴቶች ለብቻ ግሩፕ ከፍቶ ያቀራቸዋል ፊትና ተጠንቅቀው ያ ነው እሺ በነብያችን ሰለላሁ ዐለይሂ ወሰለም ጊዜ ሴቶች ከሰሃቦች ሁሉ ሐዲስን ዘግበዋል ልክ እንደ ወንዶችም ከእናታችን አይሻ እየመጡ ዕውቀትን እንተዋል ዘግበዋል ነገር ግን እነዚያ ከፊትና በጣም ይራቁ ነበሩ ያ ነገር እንዳይከሰት ሲባል ዛሬ ወንዶች ከወንዶች ጋር ሴቶች ከሴቶች ጋር ቢቀሩ መልካም ነው አማራጭ ከሌለ ግን ጠንካራ ቅር ያለው ወንድ ከሆነ እዛኔ ለሴቶች ለብቻቸው ግሩፕ ከፍቶ ከወንዶች ጋር ሳይቀላቀል ለወንዶችም ግሩፕ ከፍቶ ከሴቶች ጋር ሳይቀላቀል ለየብቻቸው ያስቀራቸው በቻሉት አቅም ከፊትና ይጠንቀቁ ይራቁ والله اعلم ያው ለየብቻ ነው የምንቀረው ማለት እኛ አንድ እሱ ነው የሚያቀራን እና ሌሎች ወንዶች የሉም እና በኦንላይን ነው ደግሞ እኮ ተናገርኩኛት شكرا الله يجرك مرحبا امين 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 اشي السلام عليكم وعليكم السلام ورحمة الله وبركاته ሁሱ ከዚህም በፊት ጥያቄ ጠይቅክ እንትን ብለህ ነበር ማለት ለአመት በዓል እንደዚህ ለገና ፋሲካው መስቀል የሚባል በዓል ላይ ለቤተሰቦቻችን ብር መላክ እንችላለን ወይስ አይቻልም ብለህ ነበር አይደል? ኦኬ እኛ የላክነውን ብር እኛ በማናውቀው መንገድ ለምሳሌ እኔ ጋር ፕሮቴስታንት እምነት ተከታይ ቤት ነው ወጣሁትና እንደዚህ ፕሮግራም ቢያዘጋጁ ኮንፈረንስ የሚባል ነገር አለ አገልጋይ ተረን ብሎና እኔ በማላውቀው መንገድ እኔ ለዛ ብዬ አይደለም እንትን የምለው ግን እምልክላቸው ገንዘብ ለዛ ተጠቀሙስ አንቺ ሆን ብለሽ አስበሽበት ለዚያ ነገር ወይንም ለዚያ ነገር ጠይቀውሽ እሺ ብለሽ እስካላክሽ ድረስ ኖርማል ዝም ብለው እንዲጠቀሙበት ብለሽ እንዲበሉ እንዲጠጡበት ብለሽ ልከሹ አንቺን ሳይነግሩሽ ሳያሳውቁ እነዚህ ሰዎች ለሐራም ነገር ቢያውሉት የዛን አንቺ ተጠያቂ አትሆኝበት ኦኬ እንደዚህ ነገር ግድ ነው አውቀን ከላክን እንዴት ነው የእናት ነገር ሆኖ لا حرام ነገር ለሽርክ አይላክም ከአላህ ለሌላ አካል አምልኮ ለመፈጸም ብለው እርዳታ ቢጠይቋችሁ እርዳታ አይቻልም ولا طاعة لمخلوق في معصية الخالق كما قال النبي صلى الله عليه وسلم ፈጣሪን በማመጽ ላይ ፍጥረታትን መታዘዝ አይቻልም ብለዋል ለምን ወላጅ አይሆንም ንገራቸው ከአላህ ለሌላ አካል የሚሰራ ባድ አምልኮ ማገዝ አልችልም እንድትበይ እንድትጠጪ ይሄን ነገር ለማላልሽ ዝግጁ ነኝ ባያት ህይወቷን የምትመራበት ነገር ግን ከአላህ ለሌላ አካል የሚሰራ አምልኮ ላይ ማገዝ አይቻልም وتعاونوا على البر والتقوى ولا تعاونوا على الإثم والعدوان لا በመልካም ስራ ላይና በኃጢያት ላይ ማን አላህን በመፍራት ላይ ተባበሩ በኃጢያት ላይና ደግሞ አላህን በማመጽ ላይ ተባበሩ ይላል እሺ መርሐባ ሹክራን ያው እየተቆራረጠ ስለሆነ ነው ሁሱ ኔትወርክ ያስቸገረኝ ስለሆነ ነውና ይሰማሃል የኔ ድምጽ ይሰማል ሁለተኛ ጥያቄ ደግሞ ምን አቅርቦልኛል ከፈቀድክልኝ ይቻላል አብሽር የ6 አመት ልጅ ማግባት ሱና ነው ብሏል ረሱል አለይሂ ሰላቱ ሰላም የሚል ጥያቄ ነው ያቀርበልኝና ለዚህ መልስ እየሰማ ነውና እሱም መልካም የ6 አመት ልጅ ማግባት ሱና ነው ብለዋል ረሱል ሰለላሁ ዐለይሂ ወሰለም የሚለው ስህተት ነው እንደዛ የሚል ቃል አልተናገሩም እርሳቸው አንድ ሰው በእስልምና ያለው ነገር ምንድነው ሴት ልጅ ለአቅመ ሔዋን ከደረሰች ተክለ ሰውነቷ ከደረሰ ፈቃደኛ ከሆነች ብቁ ከሆነች ለትዳር የዛኔ መብቷ ነው ማግባት ኢስላም ግን ይሄንን በዚህ አመት ታግባ በዚህ አመት አታግባ ብሎ ያስቀምጠው ነገር የለም በቃ ፈቃዱን ለሴት ልጅ ነው የተወው ነፃ አድርጎ ትቶታል ከፈለገች በ40 አመቷ ለምን አታገባም ችግር የለበትም ኢስላም ለምን በዚህ አመት አገባሽ ብሎ አላህ የትንሳኤ ግን አይጠይቃትም ብቻ ራሷን ከመጥፎ ነገር ትጠብቅ እንጂ ባልጠበቀችበት ነገር ንስሐ እስካላደረገች ድረስ በዛ ይጠይቃታል ያቻውም ስለዚህ ነው ነፃ አድርጎ ነው የተወው ነገር ግን ስለ አይሻ ለማለት ፈልገው ነው እነዚህ ሰዎች ያቻው ስለ አይሻ ለማለት ፈልገው ነው አይሻ ምን አይነት ሴት ነች የሚለውን ሐዲስ ላይ ማየት ያስፈልጋል ምክንያቱም ያ ዘመንና ያሁኑ ዘመን የተለያየ ዘመን ነው
የዛሬ 1447 ዓመት በፊት የነበረ ታሪክና ዛሬ ነበረን ያለን የህይወት ታሪክ ማውራት በጣም ትልቅ ስህተት ነው። ይሄ ነው። ሌላኛው ነገር የሰው ልጅ አፈጣጠር ተክለ ሰውነት ከአደም ጀምሮ እስካሁን ድረስ እየቀነሰ ነው ያለው። የአደም አፈጣጠር ስንት እንደሆነ ኢስላም ይናገራል። አደም ስንት እንደነበረ ቁመቱ ታውቃላችሁ? 30 ሜትር ሰው ነበረ። እንደ ዛሬዋ 2 ሜትር ማትሞላ ሰው አልነበረም። ነገር ግን ሰዎች ኃጢአትን ባደረጉ ቁጥር ጸጋን እየተነጠቁ ሲመጡ ጊዜ ከተሰጡት ተክለ ሰውነት እየቀነሱ ዛሬ ላይ 2 ሜትር ማትሞላ ትንሽዬ ሰዎች ሆነ ቀረ። አያችሁ አይደል? ወደፊትም እየቀነሰ ይሄዳል ይሄ ነገር በሂደት ማለት ነው። ስለዚህ አደም ስንት ሜትር ነው? 30 ሜትር ሰው ነበር። በአደም ጊዜ የነበረ ሰውና በአሁን ጊዜ የነበረ ሰው ለትዳር ብቁ ነው ወይ? በፍጹም አይደለም፣ አይገናኝም። 30 ሜትር ሰውና 2 ሜትር የማይሞላ ሴት መጋባት ይችላሉ? አይችሉም፣ በፍጹም ገብታችኋል። ስለዚህ የዛሬ 1447 ዓመት በፊት የነበሩ ሰዎችና ዛሬ ላይ ያሉ ሰዎች የ9 ዓመት ሰዎችና የዛ ዓመት የ9 ዓመት ሰዎች በፍጹም አይገናኙም። 30 ሜትር እንደሆነ አደም ማስረጃ አለው። ያው ቡኻሪና ሙስሊም ላይ የተዘገበ ሐዲስ አለ። ነብዩ ሰለላሁ ዐለይሂ ወሰለም የአደምን አፈጣጠር ሲናገሩ ምን አሉ? خلق الله آدم على صورته طوله 60 ذراعا አሉ። አላህ አዳምን ሲፈጥረው 60 ክንድ ነበር አሉ። 30 ሜትር ማለት ነው። አያችሁ። ስለዚህ በአደም ጊዜ የነበረ ህዝብና በኑህ ጊዜ የነበረ እኩል አይደለም። በኑህ ጊዜ የነበረና በኢብራሂም ጊዜ የነበረ እኩል አይደለም። በኢብራሂም ጊዜና በሙሳ ዘመን የነበረ እኩል አይደለም። በሙሳና በዒሳ ዘመን የነበረ እኩል አይደለም። በዒሳና በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበረ እኩል አይደለም። በነብዩ ሰለላሁ ዐለይሂ ወሰለምና በዛሬው ያለው ተክለ ሰውነት እኩል አይደለም። ይሄ ነው። ሌላኛው ነገር አይሻ ምን አይነት ሴት ነች የሚለውን ማየት ሐዲስ ላይ ሄዳችሁ አይሻ የወር አበባ የምታይ ወጣት ሴት ነበረች። አዎ የወር አበባ የምታይ ወጣት ሴት ነበረች። በዚያ ዘመን በ9 ዓመታቸው የወር አበባ የሚያዩ ተክለ ሰውነታቸው ልክ እንደ ወጣት የሆኑ ሴቶች እንደነበሩ ቃል በቃል ራሷ ተናግራለች። ሌሎችም እንዲሁ ራሷ ስትናገር ብናለች? إذا بلغت البنت 9 سنين فهي امرأة አለች። በዚህ ዘመን ሴት ልጅ 9 ዓመት ከሞላት እርሷ ሴት ሆናለች አለች። ሴት ማለት ነው ከህፃንነት ዓለም ወጥታለች ማለት ነው። ሴት ሆናለች ብላ ተናግራለች። ለአቅመ ሔዋን የደረሰች ሴት። ስለዚህ ወር አበባ የምታይ ሴት ነበረች። ታቻል ሲቀጥል ሌላ ሐዲስ ላይ እናታችን አይሻ አቡ ዳውድ በዘገበው ሐዲስ ላይ ስትናገር ምን ብላለች? ነብዩ ሰለላሁ ዐለይሂ ወሰለም ከማግባቴ በፊት እናቴ ሰውነትን የሚያፋፋ የሚያወፍር የሚያሰባ ምግቦችን እየቀመመች ትመግበኝ ነበር። ይሄም ነገር ተሳካላት እናቴ አለች። ወፈርኩኝ፣ ሰባሁኝ። ከዚያም በኋላ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር አስገባችኝ ብላ ተናገረች። ታቻል አይደል? ስለዚህ ነው ይሄን እንትን አድርጎ ሲናገር الإمام القاضي ይሄን አስመልክቶ ሲናገር በላለ ወካለት ሻበተን እያለ ይናገራል። ወጣት ሴት ነበረች አይሻ ብሎ ቃል በቃል ይናገራል። ወጣት ሴት ብሎ ገልጿታል። ይታቻል። ይሄ ነው እና ይሄን ይመስላል። ይሄ ከመሆኑ ጋር ግን አመቱ ላይ ጓግ እያለ ከረበሸ ማንኛውም ክርስቲያን ሰባኪ እንዴት የ9 ዓመት ካለ ይሄን ሚዛን መቼም በራስህ መጽሐፍ ላይ ስላገኘህ ነው ልትመዝን የመጣው እስላም ላይና መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ አንድ ሴት ልጅ በስንት ዓመቷ ታግባ የሚል ህግ አለ ብለህ ጠይቀው። ገብቶሃል? ምንም የተቀመጠ ነገር የለም። በዚህ ዓመቷ ታግባ የሚል የለም። ስለዚህ በዚህ ዓመቷ እንዴት ታገባለች ብሎ የመቃወም ሞራል የለውም ማለት ነው። እምነቱ ላይ የሌለው ነገር ገብታችኋል አይደል? ይሄ በዚህ ዓመት ማግባት ይከለክላል ካለ በ9 ዓመት ቢያንስ ከመጽሐፍ አሳየን። ተውና ከኛ ከመጽሐፍ ቢያንስ አሳይ ልትመዝን የቻልክበት እስላምን አንተ ጋር የተሻለ ነገር ስላለ ነውና እስኪ አንተ ጋር ከተሻለ ካለው መካከል ሴት ልጅ በዚህ ዓመቷ ታግባ የሚል ህግ አለ ወይ መጽሐፍ ላይ በሉት። የለም። ወፍ ገብታችኋል አይደል? ይሄ ነው ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን አለ? በወንድምህ ላይ ትንሽዬ ጉድፍን አይኑ ላይ አይተህ ለማውጣት ከመሞከርህ በፊት በአይንህ ላይ ያለውን ትልቁን ጉቶ አውጣ እያለ ይናገራል አይደል? እና ስለዚህ መጀመሪያ እስኪ ይሄ ነገር ከኛ እንዴት ነው ምን ይላል የኛ መጽሐፍ ብላችሁ ብታምሩ እዚህ ጥያቄ ላይ አይደርስም ነበር። እንዳጠቃላይ መጽሐፍ ቅዱስ ላይ ሴት ልጅ በዚህ ዓመት አታግባ የሚል አንዲት ድንጋጌ የለም።
እሺ ጥያቄ ያለ ይቀጥል። ሽኩራን አላህ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አፍwan አንድ ጥያቄ ነበረኝ ለው። እሺ ፀጉር ማበላለጥ እንዴት ነው ከመረጃ አንፃር? መረጃ አንፃር ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም عن القزع የአላህ መልእክተኛ ነብይ ሰለላሁ ዐለይሂ ወሰለም ከቀዛዕ ከልክለዋል። قال الإمام النووي وغيره من أهل العلم والقزع معناه حلق الشعر بعضه وترك بعضه. قزع بلو مال الترجمو سقرون كفلون لا تكو كفلون ماتوا الناهي قزع يبارد. حكم من دنا كتبارة قال الإمام النووي أنه مكروه يتتلان على هني مثلا أش حديث أنت ميلوس خصو إيه رسولاتنا صلى الله عليه وسلم عندنا دجايته ወይ ሙሉና አስረዝመው ወይ ሙሉና አሳጥረው የሚል ሐዲስ አለ። ሶሒህ ይሁን ምናምን አላውቀውም። በእርግጥ ምን አድርጎ ሐዲስ ላይ ምን አድርጎ አይተውት ይላል ልጅ እንጃ አላወቅኩትም። እኔ ሐዲሱን ሙሉን አላውቀውም። በእርግጥ ልጁ ግን ደስቲ ላሊን ሲያመጡት ሰምቻለሁ። አሁን የተናገርኩት እኔ ኢማሙ ነወዊን የሚናገር የሆነ ሐዲስ ነው። እሱ ምንድነው ልጁ ሲያዩት ጊዜ ግማሹን መልጥ አድርጎ ግማሹን ትቶታል። ይሄን ነው ነብዩ ሰለላሁ ዐለይሂ ወሰለም ኢንካር ያደረጉበት። ስለዚህ ኢማሙ ነወዊ ይሄንን ነው አምጥተው የተናገሩትና በዚህኛው ሐዲስ ያኛውን ሐዲስ የተረጎሙት። ግን ከዛ ብሎ ማለት ግማሹን መልጥ አድርጎ ግማሹን መተው ነው ብሎ ተናገሩ። ስለዚህ የፀጉርን ከፊሉን መልጥ አድርጎ ከፊሉን መተው ይሄ ነው ደረጃው መክሩህ ነው የተጠላ ነው። እሺ ጥያቄ አለ ገጥም ጥያቄ ያላችሁ በረከት ሄሎ ሄሎ ጥያቄ ያለው አለ? እሺ ብርቱካን هل تسمع الكلام ولا السلام عليكم. عليكم السلام. እኔ ጥያቄ ባለ ትዳር ነኝና ማሻአላህ መብሩክ ላጤዎች እየሰማችሁ እሸታችን ጥያቄሽ ምንድነው? ኒካ ከማድረጋችን በፊት በሐራም ግንኙነት አልነበረም። እሺ ከዛ ኒካ አይሆንም እያልኩኝ ግዴታ ያው የሁለታችንም መቋት የለንም ኒካ ተደረገ ያኔ ምንም ግንኙነት ያኔ ሳንለያይ ማለት ነው አንድ ጋር እያለን። እሺ ከዛ ቀጥታ እሱ ቤት ሄድኩኝ እንደ ጠለፋ ማለት ነው። ከዛ ኒካ ታሰረ ለቤተሰብ ተደውሎ አባቴ ፍቃደኛ ሆነ። ከዛ በኋላ ብለን መኖር ጀመርን። እኔ ወደዚህ መጣሁኝ ወደ አሁን ዱባይ ነው ያለሁት። ከዛ በመሃላችን አሁን ከመጣሁ በኋላ ጸብ ተፈጠረና 3 ጊዜ ፈትቼሻለሁ አለኝ በቴክስት ማለት ነው። እና እኔ ስንት ኒካ እናረጋለን የሚል ነበር ሐሳቤ። መጀመሪያው ኒካ አለ ወይ ነው አሁን ጥያቄ። እሺ የታሰረበት ጊዜ የተሳሳተ ጊዜ ነው። ነገር ግን ያን ኒካ አምናችሁበት እስከኖራችሁበት ድረስ ከዛ በኋላ ፈትቼሻለሁ ቢል ይታሰባል። አሁን ኒካ አለን ወይስ የለኝም? ፈትቼሻለሁ ያለው ስንት ጊዜ ነው?
3 ጊዜ ፈትቼሻለሁ ነው ያለው። በአንድ ቃል ነው 3 ጊዜ ፈትቼሻለሁ ያለው ወይንስ የፍቺ ቃላቶችን እያለያየ ፈትቼሻለሁ አሁንም ፈትቼሻለሁ? አይደለም 3 ጊዜ ፈትቼሻለሁ ብሎ ነው የጻፈው። 3 ጊዜ ፈትቼሻለሁ ብሎ ጽፏል። እንደሱ ከሆነ በዑለሞች መካከል ሁለት ሐሳብ አለ። ግማሽ ዑለሞች ሁሉም ይወርዳል ይላሉ፣ ሌሎች ደግሞ አይ አንድ ነው የሚወርደው ያላሉ። ትክክለኛ አንድ ነው የሚወርደው የሚለው ነው። ምክንያቱም በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ይህን ጥያቄ ራሳቸው ተጠይቀው ነበር። ማስረጃ جاء رجل إلى النبي صلى الله عليه وسلم وقال يا رسول الله إني طلقت امرأتي 3 فهل لي رجعة؟ فقال له النبي صلى الله عليه وسلم نعم رجعها فإنها طلقة واحدة. عند سول النبي صلى الله عليه وسلم قال متانا طيقه أنت يا الله ملكتني هوي أنا مستي 3 ጊዜ ፈትቻታለሁኝ በአንድ ቃል እና የመመለስ እድል አለኝ ስላቸው አዎ የመመለስ እድል አለ። የፍች አንድ ፍች ነው እና የሚያስይዘው አሉ። ስለዚህ አንድ ፍች ወርዷል በዚህ ንግግሩ። ለትንካ አላችሁ ያ ንካህ ግን እንደገና በትክክለኛው ጊዜ መታደስ አለበት። አሁን ምናልባት ውጭ ከሆነ ያለሽው ተራርቃችሁ ከሆነ አሁን ማደስ ትችላላችሁ ባላችሁበት ሁኔታ። የመጀመሪያው ኒካ ትክክል ነው ማለት ነው። በተሳሳተ ጊዜ ነው የታሰረው አልኩኝ። ስለዚህ ነው ያ እንዲስተካከል እየነገርኩት ነው። እሺ ያሁን በትክክለኛ ነገር ታሰሩበት እንደ ኃይል እስከታደስ። እሺ ስለዚህ ሰላም አለይኩም። ወአለይኩም ሰላም። እንዴት ነው እሱ? አልহামዱሊላህ። አንድ ጥያቄ ነበረኝ። እሺ የሆነች ለትዳር ያሰብኳት ልጅ ነበረችና ሙስሊም አይደለችም፣ ግን ሙስሊም መሆኑ ፍላጎት አላት እና እስከምትሆን ድረስ በስልክ ብቻ ማውራት ትችላለህ ወይ? ዳዕዋ አድርግላት ወደ እስላም እንድትመጣ። እስላምን አምናበት ከተቀበለችና በእስላም ላይ ከኖረች እዛኔ ትጋባላችሁ። ካልሆነ ግን ይሄ ለስለምልኝ ምናምን አይነት ነገር ለትዳር ተብሎ ከሆነ ሰዎች የሚሰልሙት አግባብ አይደለም። ሰዎች ወደ እስላም እንዲመጡ ስታደርጓቸው ኢስላም ትክክለኛ የነብያት መንገድ መሆኑን አስተምራቸዋቸው፣ ካልሆነ ለትዳር ተብሎ የሚሰለም ነገር ከሆነ ወደፊት የመጽናት ዋስትናቸው ነገር ለትዳር ወደ ኢስላም ጥሪ አድርግላት፣ ዳዕዋ አድርግላት። እሺ ዳዕዋ ያረኩ ግን ማውራት አይከለከልም። ዳዕዋ ለማድረግ ያክል ከሆነ ጋብዛት። ኢስላም ትምህርት የሚማሩበት ቦታ ሰዎች ምናምን ጋብዛትና ያንን ታዳምጥ። አንተ ደግሞ በስራ ቦታ ላይ ወይ በትምህርት ቤት በተገናኘህበት አጋጣሚ ለብቻ ገንጠል ያለ ቦታ ላይ ብቻቸውን ማውራት እሱ አይቻልም። በስልክም ልክ እንዲሁ ከእንዲህ ወደ እስላም ለተጠራት ካልሆነ ሌላ ወሬዎች እንደዚህ ማውራት ተገቢ አይደለም። እሱ ያን ሁሉ ተጠንቅቀህ ምናምን ወደ እስላም የምትጠራባት መንገድና አጋጣሚ ካገኘህ ወደ እስላም ጥሪ አድርግላት። ልክ እንዲሁ እስላማዊ ትምህርቶችን መጽሐፍቶችን ጋብዛት። ወደ እስላም ከገባች በኋላ የዛኔ በእስላም ላይ መጽናቷን አይተህ ታገባታለህ። እሺ ጀዛካላህ፣ አመሰግናለሁ። እሺ ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ደህና ነህ ወንድሜ? አልহামዱሊላህ ደህና አለን። አልহামዱሊላህ። እንትን ጥያቄ ነበረኝ። እሺ ለእናቴ ነበረ ጥያቄው። ትንሽ መርሳት አላት፣ ብዙ መርሳት አላት። ይሰማላ? እና ሰላት መስገድ አልቻለችም። ወቅቱን እንኳን ለይታ አታውቅም። በፊት በደንብ ትሰግድ ነበረ ሰዓቱን ወቅቱን ጠብቃ። ፈተና ፈህት እንዴት ነው ይሄ ነገር? ሰላት ላይ እኔ እንትን አስገድጄ ምናምን ማድረግ አለብኝ ወይስ በአላህ የምትጠየቅ ነገር እንዴት ነው? እሱን እንድታብራራልኝ ፈልጌ ነበረ። قال النبي صلى الله عليه وسلم رفع القلم عن 3: عن المجنون حتى يفيق، وعن الصغير حتى يكبر، وفي رواية أخرى وعن الصغير حتى يبلغ،
وعن النائم حتى يستيقظ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ከሶስት አይነት ሰዎች ብዕር ተነስቶላቸዋል አሉ። ምን ማለት ነው ብዕር ተነስቶላቸዋል ማለት? ለምን ይሄን መልካም ስራ አልሰራችሁም ተብለው አይጠየቁም። ለምን ይሄን ኃጢአት ሰራችሁ ተብለው አይቀጡም። አንደኛ መርፉዕ አልቀለም ከተባሉት አካሎች የአእምሮ ህመምተኛ የሆኑ ሰዎች እድሜያቸው ሲሄድ ጊዜ የመርሳት እንትናቸው እንዲሁም ደግሞ ራሳቸውን ያለ መቆጣጠራቸው ነገር የሚመጣበት ጊዜ አለ ሲያረጁ ጊዜ። እንዲሁም ወጣትም ሆኖ ሊሆን ይችላል ወደ እብደት ዓለም የሄደ አእምሮውን የሳተ ሰው ይሄ ሰው የተካለፈ ሸርዕያ ከእርሱ ላይ የሸሪዓ ግዴታዎች ይሄ ሶላት ጾም ምናምን ተነስተውለታል። ለምን አልሰራህም ብሎ አላህ አይቀጣም። አእምሮአቸውን መቆጣጠር የማይችሉ ሰዎች ከሆኑ ወጣቸዋልና። ሁለተኛ ደግሞ ህፃናት ልጆች ለአቅመ አዳም ለአቅመ ሔዋን እስኪደርሱ። ሶስተኛ እንቅልፉን የተኛ ሰው ከእንቅልፉ እስኪነቃ በህልሙ እሱ ኃጢአትን ያደርጋል አይደል? ሰው ያ አይጠይቅበትም። እንደ አጠቃላይ እናትሽ የመርሳት ችግር ካለባት አላህ ሱብሓነሁ ወተዓላ በዚህ ነገር አይጠይቃትም። ግን እናንተ ትጠይቃላችሁ። ምን ማድረግ አለባችሁ ከተባለ ማስታወስ። እርሷ የምትረሳ ከሆነ ከጎኗ ሆናችሁ የሶላት ሰዓት ሲደርስ አሁን ሶላት ደርሷል፣ ዙሁር ሶላት፣ አስር ሶላት እያላችሁ አስታውሷት። ይሄን በማድረጋችሁም ከአላህ ዘንድ ትልቅ አጅር ታገኛላችሁ። ስለዚህ ሶላት እንድትሰግድ ዒባዳዋን እንድትቀጥል የህይወቷ ፍጻሜ እስኪመጣ ድረስ ከጎኗ ሆኑ፣ አጅር ታገኛላችሁ ዒባዳ በሰራች ቁጥር። አይ እሺ አመሰግናለሁ። መርሐባ። ሰላም አለይኩም። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። እሱ እንዴት ነህ? ደህና ቆየህ? ዳኝ አልሐምዱሊላህ። እና የሆነች ጥያቄ ሁለት ጥያቄ ነበረኝ እና ብዙ ሰዓት እመጣለሁ አላስገባኝም። ሚስትን ሰው ልጅ ሚስቱን ካገባው በኋላ ተናዶ የሚሆን በሆነ ቴንሽን ሆኖ የሚሆን በጽሁፍ አንዴ ብቻ ፈትቼሻለሁ ቢል ኒካው ይወርዳል? ያው ፈትቼሻለሁ ካለ ኒካው ይወርዳል በጽሁፍ። እሱ እንደጻፈው እርግጠኛ ትሆን። ግን ሚስት ከባሏ በስልኩ ቴክስት ስለመጣ ብቻ እርግጠኛ እንዳትሆን። ወራው ደውላ አንተ ነህ ወይ የጻፍከው ትበለው። ምናልባት አንድ ሰው አንስቶ ቢጽፍበት አይታወቅምና አሁን የኔን የጻፍኩት ብሎ ካረጋገጠ ይሄንን ካረጋገጠች ይወርዳል። ቀጥሎ ደግሞ ሚስት እያለው በስልክ ሚስቱ እያለው በስልክ ሚስት የለኝም ብሎ ከሌላ ሴት ቢያወራ እንዴት ይታያል? ኒካ ይወርዳል? ኒካን ለማውረድ አስቦና ነይቶ ከሆነ ይሄን ቃል የተናገረው ኒካ ይወርዳል። ነገር ግን ኒካን ለማውረድ ካላሰበ ኒካ አይወርድም። በአብዛኛው ጊዜ ይሄን የሚሉ ሰዎች ይችኛዋን ለማሳመን ብለው እየዋሹ እንጂ ኒካን ለማውረድ እያሰቡ አይደለም። ምክንያቱም ይችኛዋ ሚስት እንዳለ ካወቀች እንደማትለው ያውቃልና ለዚያ ሲል ይዋሻል። ስለዚህ ይሄ እንደ ውሸት ነው የሚቆጠረው። ኒካን ለማውረድ አስቦና ነይቶ ቢሆን ኖሮ ይሄን ቃል ሚስት የለኝም ብሎ የተናገረው የዛኔ ኒካ ይወርዳል። ኒካህ የሚወርደው ሶሪህ በሆነ ግልጽ በሆነ የፍቺ ቃል ነው፣ ጦላቅ ነው። ፈትቼሻለሁ ካለ ወይም ሚስቴን ፈትቻታለሁ ብሎ ቢያወራ ኒካ ይወርዳል። ነገር ግን ሚስት የለኝም፣ ሚስቴ አልፈልጋትም፣ ሚስቴ ጋር ተለያይተናል፣ ሚስቴ ጋር አብቅቶልናል፣ ሚስቴ ጋር እንዲህ አይነት ቃላቶች ኪናያ ናቸው፣ ቅንያዊ ንግግሮች ናቸው። ንያ እስካልተቆራኛቸው ድረስ በቀጥታ ኒካውን አይወርዱትም። የፍቺን ንያ አድርጎ ከሆነ ሰውየው አስቦ ከሆነ ፍቺን በልቡ ይሄን ቃል የተናገረው ይዛን ነው ኒካ የሚወርደው። ካልሆነ ግን ሶሪህ በሆነ ግልጽ በሆነ ቃል ነው ኒካ የሚወርደው ጦላቅ በሚል። አላህ ሱብሓነሁ ወተዓላ ይሄን አስመልክቶ የቁርአን ምዕራፍ ሁሉ አውርዷል። ሱረቱ ጦላቅ የፍቺ ምዕራፍ የሚለው ነው። የስለ ፍቺ ቃል ሲናገር ፍቺ በሚል ቃል ነው የሚናገረው። ኢዛ ጠለቅቱም ኒሳ ወኢዛ ጠለቅቱም ኒሳ እያለ ብዙ ጊዜ ይናገራል። ወይም ጠለቅቱሙሁነ ሚን ቀብሊ አን ተመሱሁነ ጦላቅ በሚለው ፍቺ በሚለው ነው። ስለዚህ ሚስቴን ፈትቻታለሁ ቢል ኖሮ ነው ኒካ የሚወርደው። ይሄኛው ቃል እንደ ውሸት ነው የሚቆጠረው። መዋሸት ራሱ ወንጀል ተውበት ሊያደርግ ይገባዋል። ከዚያ ንግግር ውሸት በኢስላም ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኢያኩም ወልከዚብ ፈኢነል ከዚበ የህዲ ኢለል ፉጁር ወኢነል ፉጁረ የህዲ ኢለል ናር ወላ የዛሉ ረጁሉ የክዚቡ ሐታ ዩክተበ ዒንደላሂ ከዛበን ወዐለይኩም ቢስድቅ ፈኢነ ስድቀ የህዲ ኢለል ቢር ወኢነል ቢረ የህዲ ኢለል ጀነ ወላ የዛሉ ረጁሉ የስዱቁ ሐታ ዩክተበ ዒንደላሂ ስዲቃ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አደራችሁን ውሸትን ተጠንቀቁ አሉ። ውሸት ወደ
ኃጢአት ያመራልና ኃጢአት ወደ እሳት ያመራልና ሰውየው ከመዋሸት አይወገድም ከአላህ ዘንድ ውሸታም ተብሎ እስኪጻፍበት ድረስ ከዚያም በኋላ ውሸት ይቀለዋል ለዚያ ሰው አሉ። አጋጥሟቸው አያውቁም? ለመዋሸት ምንም ጣጣ የሌለው ሰው አጋጥሟቸው አያውቅም? ምንም ጣጣ የለውም፣ ጉዳይ አይደለም። አንዳንዱ ደግሞ በጣም ይከብደዋል ለመዋሸት ሲጠነቀቅ ታዩታላችሁ። እና ያ ሰው መዋሸትን በተደጋጋሚ አድርጎት ከአላህ ዘንድ ውሸታም ተብሎ ተጽፏል። ከዚያ በኋላ ውሸት ይቀላቸዋል እነዚያ ሰዎች ያሉ ነፍስ ማለት። ከዚያ አስከትለው ስለ እውነተኝነት ተናገሩ። አለይኩም ቢስድቅ አሉ፣ አደራ እውነተኞች ሁኑ አሉ። ፈኢነ ስድቀ የህዲ ኢለል ቢር፣ እውነተኝነት ወደ ጽድቅ ያመራልና አሉ። ወኢነ ልቢረ የህዲ ኢለል ጀና፣ ጽድቅ ደግሞ ወደ ጀነት ያመራልና አሉ። ወላ የዛሉ ረጅሉ የስድቁ ሐታ ዩክተበ ዐንደ ላሂ ሲዲቀን አሉ። አንድ ሰው እውነትን ከመናገር አይወገድም ከአላህ ዘንድ እውነተኛ ተብሎ እስኪጽፍ ድረስ። ከዚያም በኋላ ይሄ ሰው እውነት እንጂ ውሸት አይቀናውም በፍጹም አሉ። ብትገድለው በቃ መዋሸት አይፈልግም። አንዳንድ ሰው ይሄ ሰውዬ እውነትን ከመናገሩ ብዛት ከአላህ ዘንድ እውነተኛ ሰው ተብሎ ተመስክሮለት ተጽፎለት። ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም ዘንድ በጣም አስቀያሚ ባህሪ ምን እንደሆነ ታውቃላችሁ? قالت أم المؤمنين عائشة رضي الله عنها أبغض الخلق عند رسول الله صلى الله عليه وسلم الكذب. የምእመናን እናት የሆነችው እናታችን አይሻ ምን አለች? ከነቢዩ ሰለላሁ ዐለይሂ ወሰለም ዘንድ አስቀያሚ ባህሪ ብሎ ማለት ውሸት ነው አለች። በጣም ይጠሉ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ይህንን ተናግረዋል። እሺ አሰላሙ አለይኩም ወራህመቱላህ። ታንኪዩ በጣም ነው የማመሰግነው። መርሐባ መርሐባ። እሱ እኔ አንድ ጥያቄ አለኝ። እሺ ጥያቄሽ ምንድን ነው? ስታስተምር ጊዜ ስከታተል ነበረ፣ ተቋረጠ ቲክቶክ ከዚህም በፊት ማለት ነው። ጥያቄ የቂያማ ቀን 150 ሺህ የሚቆሙት ማለት ነው ካጂም አማኝ አንድ ቆሞ ከዛም በኋላ ነው ፍርዱ የሚያገኝ። በዛም ጥያቄሽ ምን አልሽ? የቂያማ ቀን ማለት ነው 150 ሺህ ተቀስቅሶ የሚቆመው መቆም ማለት ነው። ሁሉም ነው የሚቆመው ካጂም አማኝም። ከዛም በኋላ ነው ፍርዱ የሚያገኘው። يوم القيامة على المؤمنين كما بين الظهر والعصر አሉ ነብያችን ሰለላሁ ዐለይሂ ወሰለም። የሰው ልጆች በአንድ ሜዳ ላይ ፀሐይ የሰንዘሪያ ከደረቃቸው ለ50 ሺህ ዓመት ይቆማሉ ካሉ በኋላ ምእመናንን ግን አወጧቸው። ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም? የምእመናኖች አማኞች ላይ ግን የትንሳኤዋ ቀን ልክ ከዙሁር እስከ አስር እንዳለችው ርቀት ሆና ታልፍላቸዋለች አሉ። ያ በካህዲያኖች ላይ ነው። ወካነ የውመን ዐለል ካፊሪን ዐሲራ ይላል። ያ ቀን በካህዲያኖች ላይ በጣም ከባድ ቀን ነው እያለ ይናገራል። አማኞችማ የዛኔ የአላህ እንግዶች ናቸው። በክብሩ በዙፋኑ ስር ያስቀምጣቸዋል አላህ ሱብሓነሁ ወተዓላ። ሰብዐቱን የظልሁም አላሁ ፊ ظልህ የውመ ላ ظለ ኢላ ظሉህ። ሰባት አይነት ሰዎች የትንሣኤ ቀን ከአላህ ጥላ በስተቀር ሌላ የማንም ጥላ በሌለበት ጊዜ እርሱ ከአርሹ ጥላ ስር ያስተልላቸዋል አሉ። ከነዚያ መካከል አንደኛው ማን ነው? ኢማሙን ዓዲል፣ ፍትሃዊ መሪ። አማኝ ሆኖ ፍትሃዊ መሪ ከሆነ ከነዚያ መካከል ይሆናል። ሁለተኛ ሻቡን ነሸአ ፊ ዒባደቲ ረቢ፣ የወጣትነት ዘመኑን አላህን በመገዛት ያሳልፈ ወጣት ወንድ ሆነ ሴት። ሶስተኛ ረጁሉን ቀልቡሁ ሙዐለቁን ቢልመሳጅድ፣ ልቡ ከመስጅድ ጋር የተንጠለጠለ ሰው። ያ ማለት አምስቱን አውቃት ሶላት ጠብቆ በጀማዓ የሚሰግድ፣ ሴቶችንም ይመለከታል። ሴቶች ቤታቸው ነው የሚሰግዱት። አምስቱን አውቃት ሶላት ቤቷ ጠብቃ እስከሰገደ ድረስ ይሄም እንዳሷንም ያጠቃልላል። ሴት ልጅ ጀማዓ ከፈለገች መስገድ ትችላለች ወይ? ትችላለች። ሶላት አልጀማዓ መስጂድ ዳ መስገድ። ነቢያችን ሰለላሁ ዐለይሂ ወሰለም ላ ተምነዑ ኢማአ አላህ ሚነል መሳጅድ አሉ። የአላህን ሴት ባሪያዎች ወደ መስጂድ ሄደው መስገድ ከፈለጉ እንዳትከለክሏቸው አሉ። ቅርብ ከሆነ ካለ ሄዳ መስገድ ትችላለች። እና ሌላ ምንድን ነው? አንድ ጥያቄ አለኝ ከዚህ ወጣ ያለ። እሺ አንድ እህት አለችኝ፣ በተደጋጋሚ ወንጀል ሰርታለች ከዚህም በፊት ማለት ነው። ያው ከዚህም በፊት እኔ ያው በሚሰማው መንገድ ተውባ አድርጊ ሲላት እኔ ካሁን በኋላ ተውባዬን አላህ አይቀበልም ብላ ተስፋ ቆርጣ ነው ያለች። ያ ጥፋቱን ደጋግማ ነው ያደረገች። ተውባን ይቀበላል አላህ አሁን ተውባ ካደረገች?
አው አላህ ሱብሓነሁ ወተዓላ ወደ እርሱ የሚመለሱ ባሪያዎችን ይቀበላቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ኢነላህ የቅበሉ ተውበተል ዐብድ ማ ለም ዩገርግር አሉ። አላህ የባሪያውን ንስሐ ይቀበለዋል ዳረ ሞት ላይ እስካልደረሰ ድረስ፣ እስካልሞተ ድረስ አላህ ይቀበለዋል። ነቢያችን ሰለላሁ ዐለይሂ ወሰለም መን ታበ ታበ አላሁ ዐለይሂ አሉ። ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበለዋል ብለው ተናግረዋል። አላህ በቁርአን ላይ ወቱቡ ኢለላሂ ጀሚዐን ይላል። ሁላቸውም ወደ እኔ ወደ አምላካቸው ወደ አላህ ንስሐ አድርጉ ይላል። አሊ ብን አቢ ጣሊብ ንስሐ አድርጉ ብሎ አላህ የተናገረው ሊምርልን ስለሻተ ነውና እንደሚምረኝ እርግጠኛ ነኝ እያለ እየተናገረ እስትግፋር ያደርግ ነበር። ያሽም ና ልሰጥህ ነው ካለ አምላክ አይዋሽም። አምላክ ሊሰጥህ ነው እጁን ይዘረጋል። ና ልምርልህ ነው ካለ ምህረትን ተማጸነው እንደሚምርልህ እርግጠኛ ሆነህ ጌታዬ ካንተ ሌላ ማን አለኝ ወዴት እሄዳለሁ ብለህ አልቀስ ከፊት። ወላሂ አላህ መሐሪ ነው። እንደ አላህ ሱብሓነሁ ወተዓላ መሐሪ የለም። ኢነላህ የብሱጡ የደሁ ቢለይል ሊየቱበ ሙሲኡ ነሃር ወየብሱጡ የደሁ ቢነሃር ሊየቱበ ሙሲኡ ለይል። አላህ ሱብሓነሁ ወተዓላ ባሪያዎቹን ቀን ላይ ያመጹት ሰዎች ለሌሊት ንስሐ እንዲገቡ ይጠብቃቸዋል። ሌሊት ሲያመጹት የነበሩ ሰዎች በቀን ላይ ንስሐ እንዲገቡ ወደ እርሱ ይጠብቃቸዋል በተስፋ። ወደ እርሱ ሲመለሱ በጣም ይደሰትባቸዋል። እሱ የሚጠቀመው ነገር ስላለ እንዳይመስላችሁ፣ ለእኛ ስለሚያዝንልን ነው። አላህ ሱብሓነሁ ወተዓላ ላ ተንፈዑሁ ጣዓቱ ጣዒዒን ወላ ተዱሩሁ ማዕሲየቱ ልዓሲን። የጽድቅ ባለቤቶች ጽድቃቸው አይጠቅመውም አምላክን፣ የኃጢአት ባለቤቶች ኃጢአታቸው አይጎዳም አምላክን። ጽድቅ ብንሰራ የምንጠቀመው ራሳችን ነን፣ አመፃን ብናደርግ የምንጎዳው ራሳችን ነን። አላህ በሐዲስ አልቁድሲ ላይ ሲናገር ምን አለ? ቃለ አላህ ሱብሓነሁ ወተዓላ ፊል ሐዲስ አልቁድሲ የብነ አደም ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ ዐላ አትቃ ቀልቢ ረጁሊን ዋሒድን ሚንኩም ለማ ዛደ ዛሊከ ፊ ሙልኪ ሸይአን። እናንተ የአዳም ልጆች ሆይ አለ አምላካችን አላህ ከእናንተ የመጀመሪያችሁም የመጨረሻችሁም ሰዋችሁም ጅናችሁም አጠቃላይ የዓለም ሰው እኔን በሚፈራ በአንድ ሰው ልብ ላይ ብትሆኑ ልክ እንደዚያ ሰው ብትሆኑ ሁሉም ልክ እንደ ነብዩ ሰለላሁ ዐለይሂ ወሰለም ቢሆን ማለት ነው። ያን አይደለ በስልጣኔ ላይ የሚጨምርልኝ ነገር የለም ማለት የብነ አደም አለ ቀጥሎ እናንተ የአዳም ልጆች ሆይ ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ ዐላ አፍጀር ቀልብ ረጁል ዋሒድ ሚንኩም ለማ ነቀሰ ዛሊከ ሚን ሙልኪ ሸይአን። ከመጀመሪያም እስከ መጨረሻ ያላችሁት ሰዋችሁም ጅናችሁም እንዳለ የዓለም ህዝቦች እኔም በሚያምጽ ሰው ልብ ላይ ብትሆኑ ልክ እንደ ፈርዖን ብትሆኑ ብላችሁ አስቡት። የዓለም ትልቁ አማጺ እሱ ነበር። እኔ ይሄ ከስልጣኔ ቢቀንስብኝ ነገር የለም ማለት። ስለዚህ ሰዎች ጽድቅን ቢያደርጉ ለራሳቸው ነው፣ ኃጢአትን ቢያደርጉ የሚጎዱት ራሳቸው ናቸው። አላህ በቁርአን ላይ ኢን አሕሰንቱም አሕሰንቱም ሊአንፉሲኩም ወኢን አሰእቱም ፈለሃ ይላል። ጽድቅን ብትሰሩት ጽድቅ ለራሳችሁ ነው የሚጠቅማችሁ፣ አመፃን ብታደርጉ ኃጢአትን ብታደርጉ ደግሞ ራሳችሁን ነው የሚጎዳችሁ እያለ ይናገራል። ስለዚህ ነው እና ወንጀል በዝቷል ብሎ የሰው ልጅ ከአላህ ሊርቅ አይገባም፣ ወደ አላህ ነው ሊሸሽ የሚገባው። አላህ በቁርአን ላይ ሱረቱ ዙመር ላይ ሲናገር ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ከእኔ ከአላህ እዝነት ተስፋ አትቁረጡ እያለ ይናገራል። ኢነላህ የግፊሩ ዙኑበ ጀሚዓ እኔ አምላካችሁ አላህ አጠቃላይ ኃጢአቶችን ሁሉ ምራለሁኝና አለ። አላህ መሐሪ የሆነ አምላክ ነው። አላህ ሱብሓነሁ ወተዓላ ወደ እርሱ ንስሐ የሚያደርጉ ባሪያዎችን ይምርላቸዋል። ይሄ ነው አላህ በቁርአን ላይ ሲናገር ምን አለ? ወኢኒ ለገፋሩን ሊመን ታበ አለ። ወደ እኔ ንስሐ ላደረገ ባሪያዬ እኔ እምርለታለሁ አለ። በሱረቱል ማኢዳ ላይ ምን አለ? ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላህ የቱቡ ዐለይህ ኢነላህ ገፉር ረሒም አለ። በኃጢአት ነፍሱን ከበደለ በኋላ ከዚያ ንስሐ ያደረገ ራሱን የሚያስተካከለ እኔ ንስሐውን እቀበለዋለሁ፣ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና አለ። ስለዚህ ሰዎች ከኃጢአታቸው ወደ አምላክ ወደ አላህ ንስሐ ካደረጉ እርሱ ይቅር ይልላቸዋል። ኃጢአቴ በዝቷልና ብላችሁ ተስፋ እንዳትቆርጡ። ከኃጢአታችሁ መብዛት ይልቅ ያ ኃጢአትን የሚምረው አምላክ ታላቅ ነው። እሺ አስአሉላህ ሱብሓነሁ ወተዓላ አን የግፊረ ሊ ወለኩም። እሺ ጀዛከላሁ ኸይረን ወያኩም። ጥያቄ አለ? ቀጥታ አሰላሙ አለይኩም። ወአለይኩም ሰላም። እሱ እንዴት ነው? ደህና ነኝ አልሐምዱሊላህ። እሺ ጥያቄ አለኝ። እሺ በተራ ጠይቁ። ሱሱ ጥያቄ አለሽ? ከታች
ሱሱ ሱሱ አለሽ የለች መሰለሽ? ጠይቂ የጀመርሽ ጥያቄ ሙስሊም ዘንድ ቁርአንና ነብዩ አለይሂ ሰላቱ ወሰላም የትኛው ነው የበለጠ መወደድ ያለባችሁ ነው የመጀመሪያ ጥያቄ። ማን ነው እንደኛ ለሚያወዳድሩላችሁ? ኢሞ ላይ ቁርአን በምንማርበት ጊዜ ላይ ይሄንን ጥያቄ ተጠይቀን እናንተ ራሳችሁ ንገሩን ስንላችሁ አይ እናንተ መልሱ አሉን። አዳንጂ ያለምንም ጥርጥር ቁርአን ነው። ምክንያቱም لأن القرآن كلام الله وكلامه سبحانه وتعالى صفة من صفاته ቁርአን የአላህ ስብሐነሁ ወተዓላ ንግግር ነው፣ ባህሪው ነው። ስለዚህ ቁርአን نحبه أكثر من النبي صلى الله عليه وسلم። ነገር ግን እንዲህ አይነት ውድድር ውስጥ እንትን አትበሉ። ነብዩ ሰለላሁ ዐለይሂ ወሰለም እንወዳቸዋለን። ወታቸዋል ከፍጥረት ማንም እርሳቸውን የሚደርስ ማንም የለም። ሐታ ከመላእክ ቢሆን በላይ ናቸው። እርሳቸው ከአደም ልጆች ሁሉ በላይ ናቸው። ማንም እርሳቸውን የሚወዳደር ፍጡር የለም እዚህ ዓለም ላይ። ከአዳም እስከ ዓለም ፍጻሜ ድረስ የሚመጣ ትውልድ ሁሉም ቢጨመቅ እርሳቸውን አይደርስም። ማስረጃ قال النبي صلى الله عليه وسلم أنا سيد ولد آدم ولا فخر وأنا أول من تنشق عنه القبر يوم القيامة ولا فخر እኔ የአደም ልጆች ሁሉ በላጭና አይነታ ነኝ አሉ። ይህን ስነግራቸው ፉከራ ሳይሆን እውነታ ነው አሉ። ፉከራን በጣም ይጠላሉና ከሰው ለየት ብለው መታየትን በጣም ይጠሉ ነበር። ግን እውነታን መናገር ስላለባቸው ይህን ተናገሩ። የሚገርማችሁ ሰዎች ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር ሲመጡ ከሩቅ ሀገር ከመንግስታት ምናምን ተልከው ሰሃቦች ጋር መጥተው የትኛው ነው ሙሐመድ ብለው ካልጠየቁ አያውቁም ነበር። ተውታችኋል አይደል? ለምን ከተባለ ከህዝብ ተለይተው አይቀመጡም ነበር። አብረዋቸው ቁጭ ብለው ነበር። جاء أعرابي إلى المدينة አንድ የገጠር ሰው ወደ መዲና መጣና ከህዝቦቹ ተልኮ ተወክሎ የመጣ ቃል ነው ስለ ኢስላም ለመጠየቅ أيكم محمد ጠየቀ። ተመልከቱ የትኛችሁ ነው ሙሐመድ ብዬ ጠይቅኩኝ አለ። ምክንያቱም ልለየው አልቻልኩም። በሁላቸው መካከል ተቀላቅሎ ተቀምጧል። ذاك الرجل ተብዬ ተነገርኩኝ አለ። ያ ሰው ነው እዛ የተቀመጠለት ተብዬ ተነገርኩኝ። رأيته مستلقيا ظهره ጀርባውን ጣል ተይቶም አገኘሁት አለ። በቃ ነብያችን ሰለላሁ ዐለይሂ ወሰለም በጣም ተዋዱዕ ያላቸው ነበሩ። በጣም ይተናነሱ ነበር። ከዛ ሄደ መጣ ጠየቃቸው። ይሄ ሰው ስለ እስላም ጠየቀ። መጨረሻውን እስልምናን ተቀብሎ ሄደ። ገራሚ ጥያቄዎችን ጠይቆ ስለ አምላክና ስለ ነብያት ጠየቀ። መሰረታዊ የሆኑ ነገራቶች ያንን ሰምቶ ሄደ። እስላም ተቀበለ። እና ምን ልላችሁ ፈልጌ ነው ነብያችን ሰለላሁ ዐለይሂ ወሰለም ከፍጥረት ሁሉ በላይ ናቸው። እርሳቸውን የሚያክል የለም። ولكن القرآن أفضل من النبي صلى الله عليه وسلم لأن القرآن ليس مخلوقا ولا يقال كذلك أنه خالق بل يقال أنه صفة من صفاته سبحانه وتعالى وصفاته سبحانه وتعالى يعني فرع من ذاته فعلى ذلك فالقرآن أفضل من النبي صلى الله عليه وسلم ولكن النبي صلى الله عليه وسلم أفضل المخلوقين يفترة كله بلاجنا ورساتهم حتى هو أفضل عليه الصلاة والسلام من الملائكة ومن جبريل كذلك كما قال ابن عباس النبي صلى الله عليه وسلم كسوه له بلايناتشو رسالته بيستكاكل ما نميلا كملائكم هلو بلايناتشو نبياتنا صلى الله عليه وسلم بيستكاكل ما نم ملائك إلا تعمل كتالاتشو هو لا أنا ملكاتشو والله እሺ አመሰግናለሁ። እሱ ሁለተኛ ጥያቄ መገረዝ ፈርድ ነው ወይንስ ሱና ነው? ያወራህ ነው አይደል? ለምን ተቆርጫለሽ? ነብያችን ሰለላሁ ዐለይሂ ወሰለም እናመልካቸው። እሺ እኛ የምናመልከው አንዱን አምላክ አላህ ሱብሓነሁ ወተዓላ ብቻ ነው። እርሳቸውን ግን እንከተላቸዋለን። መከተል ማምለክ አይደለም። እርሳቸው ከአምላክ ዘንድ የሚሰጡትን ትምህርት እንከተላለን። ማንን ነው የምናመልከው? አላህን ብቻ ነው። አላህ በቁርአን ላይ እኔን ብቻ አምልኩኝ እያለ ይናገራል። ወኢያየ ፈዕቡዱን ይላል። እኔን ብቻ አምልኩኝ ይላል። وإياي فرهبون وإياي فاتقون ألم أعهد إليكم يا بني آدم ألا تعبدوا الشيطان إنه لكم عدو مبين وأن يعبدوني هذا صراط مستقيم أني بتشام لكو يا لينا كرا نبياتكم لك اللي رسول بتشام لكو الله يارون يستمرون الله بتشام لكو بلوك استمرون نبياتكم مكاكل يسوع كريستوس من على وإن الله ربي وربكم فاعبدوه هذا صراط مستقيم መሲሁ ምን አለ? የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነውና እርሱን በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። ያ ሰላም ወላሂ ነብያቶች ትምህርት እጥር ምጥን ያለች እኮ ነች።
አንዲት መስመር ነው የምትሆነው፣ ግን ሙሉ የመጣበትን ዓላማ የገለጸው መሲሁ እዚህ ላይ አንዲት መስመር ነች። ነብዩላህ ዒሳ የመጣበትን ዓላማ በአንዲት መስመር ገለጻት። ምን አለ? የእኔም ጌታ የእናንተም ጌታ እርሱ አላህ ነው አለ። ተመልከቱ፣ የፍጥረት ሁሉ አምላክ እርሱ መሆኑን ገለጸ። ከዚያ የመጣበት ዓላማ ምንድን ነው? ፈዕቡዱሁ እርሱንም በብቸኝነት ተገዙት አላቸው። ከዚያ ቀጥሎ በምን ዘጋው? ሀዛ ሲራጡ ሙስተቂም ይህ ነው ቀጥተኛው መንገድ አላቸው። በቃ አለቀ። ለዚህ ነው የመጣው። አይቻለ። እሺ እንድሪስ መሐመድ በትክክለኛ ስም ነው። እሺ ዘለቀ በትክክለኛ ስም ነው። እሺ ጥያቄ አለ ገጣ። ሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሱ ኡስታዝ እንዴት ነሽ? በኋላ ጠፋህ እኮ። እንዲ መቼ ፈለግሽኝ አንቺ? እየጠፋህ አንተ ቪዲዮ ላይ የገባህ አይደለም። እኔ ደግሞ እያየሁህ አይደለም። አባቴ ስልኩን ይዞት ወደ ስራ እየሄደ ስለሆነ እኮ ነው። የት ነው ያለሽው? እስኪ አንድ በቪዲዮ ውጭና ቁርአን ትቀሪልናለሽ። እሺ እሺ። አይ አጣጣ እንዲ አሱ አቤት። መነጽር በትክክል የሚለበሰው እንደዚህ ነው አይደለ? አይደለም። እና እንደዚህ አዙረህ ልበስ። እንደዚህ አዙረህ እንደዚህ። አሃ እንደዚህ ነው። እንደዚህ እኮ አይደለም። እንደዚህ አዙረህ እንደዚህ። አሃ እንደዚህ ነው። አዎ። እሺ ሹክራን። ቁርአን ቅሪልን። እሺ አሱዬ ጎበስ። ማሻ አሱ ስንት ዓመትሽ ነው? ነገሪያቸው። 5 ማሻአላህ። አንድ ዓመት ጨመረች። በፊት እኮ 4 ነበርሽ አሱ። ታድጋለሽ። ሴፕቴምበር 29 ስለሆነ አልፏል። አሃ ገባኝ። በቃ ሹክራን። አሁን ቁርአን ቅሪልን። እሺ አሱ። እሺ ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን አርራህማኒ ራሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد. ما شاء الله ما شاء الله. ليلى مكرر كوبس ታውቂያለሽ? ሌላ አላውቅም። ጥያቄ አለኝ። እሺ ጥያቄሽ ምንድን ነው? የኔ ከዝን እሱ ጾሬን ልሰራ አለ። ለምን እሱ ያለው እኔ ረሱላሁ ዐለይሂ ወሰለም ጾራቸውን ተሰርተዋል አለ። እሱ ደግሞ ልሰራ እያለ ነው። ማን ነው? ትናንትና ቁርአን የቀራልህ አብዱል መጂድ ጾሬን ልሰራ እያለ። ኦኬ የነብያችን ሰለላሁ ዐለይሂ ወሰለም ጸጉር እርሱን አስመልክቶ የመጣ ሐዲስ አለ። እሱ ምንድነው መሰለሽ? አሱ كان شعره صلى الله عليه وسلم إلى شحمة أذنيه. ምንድነው ያደረግልሽ ራስሽ ላይ? አበባ እሺ كان شعره صلى الله عليه وسلم إلى شحمة أذنيه. የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ጸጉራቸው እስከ ጆሮአቸው ጫፍ ድረስ ነበር ይላል። እስከዚያ ድረስ ወረድ ያለ ነበር። وأحيانا يصل إلى منكبيه በአንድ ሐዲስ ላይ አንዳንዴ ደግሞ እስከ ትከሻቸው ድረስ ይደርሳል ተብሏል። ነገር ግን ይህ እንደ ሴቶች እስኪመሳሰል ድረስ መሰራትን እርሳቸው ከልክለዋል። ነብዩ ሰለላሁ ዐለይሂ ወሰለም نهى رسول الله صلى الله عليه وسلم أن تتشبه المرأة بالرجال وأن يتشبه الرجال بالمرأة. ሴቶች በወንዶች ወንዶች በሴቶች እንዳይመሳሰሉ ከልክለዋል። ልክ ከሴቶች ጋር የሚመሳሰልን አሰራር ሰው እንዲሰራ አይፈቀድለትም።
ነገር ግን ያ ነገር በአንድ እንደዚህ ስር አድርጎ ቢይዘው ወርዶ እንደዚህ እንትን እንዳይል በዚያ መልኩ አሰር ቢያደርገው ችግር አይኖረውም። ከሴቶች ጋር የሚመሳሰል አሰራርን ግን መሰራት ወንዶች ከሴቶች ጋር ሴቶች ከወንዶች ጋር እንዳይመሳሰሉ ብለው ከከለከሉት ክልከላ ውስጥ እንዲገባ ያደርገዋል። እሺ እሺ ነግረዋለሁ። እሺ አሱ እኔ ደግሞ ልጠይቅሽ ትመልሻለሽ? ሌላ ጥያቄ አለኝ። እንዴ ለኔ ምድርስ ለማንም ሰው እንዳትናገር። እሺ አንደኛ እናቴ ሕፃን ልጅ አመጣች። ማሻአላህ መብሩክ መብሩክ። ወንድ ነው ሴት? ሴት። ማሻአላህ እህት አገኘሽ ማለት ነው አይደለ? መኝታ ቤት እኮ ነው ያለችው። እኛ ያለንበት መኝታ ቤት ተኝታለች። ላሳይህ? እሺ እሺ። ሕፃን ልጅ ማየት እወዳለሁ። ታሳየን ነው? የሷ ስም ሩሜሳ ነው። ምንድን ማለት ነው? ሩሜሳ ወላሂ ላሲ ወላሂ አዕለም። አታውቅም? አላውቅም። አላህ ይወቀው። እሺ እሺ አሳየን እስኪ እህትሽን ሂጂ። እሺ ኡስታዝ ሰላም አለይኩም። ቆይ አለይኩም ሰላም ወራህመቱላሂ። ሩመይሳ የሚለው እንትን የአነስ ብኑ ማሊክ እናት ናት የሚል እንትን አይቼ ነበረ እና አይ ቲንክ ወላሂ ላዚም አላውቅም። የአነስ ማንም አላውቅም። አላህ አለ። ኦኬ ላሳየህ? እስኪ አሳየን። ጥያቄ ጠይቅሽ ነው። ጥያቄ ጠይቃት። እሺ ጥያቄ ጠይቅሽ። አሊፍ እንዴት ነው የቆመችው? አሊፍ እንዴት ነው የቆመችው? አንደኛው ትርጉም ማን ነው? እንደዚህ ናት። እንደዚህ ናት። አላህን። ማሻአላህ። ሁለተኛስ ማን ነው የምትወጂው? ሰለላሁ ዐለይሂ ወሰለም። ሰለላሁ ዐለይሂ ወሰለም። ሶስተኛስ ማን ነው የምትወጂው? አባቴንና እናቴን። ማሻአላህ። አራተኛስ ማን ነው የምትወጂው? አንተን። እሺ አምስተኛስ ማን ነው የምትወጂው? ሁሉንም ሙስሊሞች። ማሻአላህ። ወንድምሽንስ መሐመድን ረሳሽው? አትወጂውም እንዴ? ወንድሜንም ትወጂዋለሽ? እህቴንም ሂበቱላህንና አብዱላህን። ማሻአላህ ማሻአላህ። ሂበቱላህን ትወጂዋለሽ? እህትሽ ናት? እህትሽ ናት? አታውቅም እንዴ? አሁን አንቺ ስትነግሪኝ ነው እንጂ እኔ አላውቃትም ከዚህ በፊት። ታውቃታለህ? አውቃለሁ። ኦኬ በቃ ቴንክ ዩ። ሌላ ሰው ይጠይቅ ደግሞ ባይ ባይ። ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እሺ መርሐባ። እሺ ጀነራል ስሱ ጥያቄ አላችሁ? ሰላም አለይኩም ኡስታዝ። አለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ አለኝ። እኔ ሰለምቴ ነኝ። እሺ የሰለምኩት ቀን መስጊድ ውስጥ ሳይሆን መስጊድ በር ላይ ብቻዬን ነበረ ያሰለሙኝ እና ብዙ ሙስሊም ልጆች ትክክል አይደለም እስልምና በትክክለኛ መንገድ አይደለም እየተቀበልሹ አሉኝ። ለምን አንቺ በትክክል የሸሃዳ ቃል ብለሽ ከሆነ ከሰዎችም ሰምተሽ ቢሆን የአንድ ሸሃዳ ይቆጠራል። ግዴታ ሰው መኖር አይጠበቅበትም። በትክክል ሸሃዳ ሲሉ ሰምታችሁ አብራችሁ ተከትላችሁ ብላችሁ ከሆነ የአንድ ሸሃዳ ይቆጠርላችኋል። ችግር የለውም። ኦኬ ይሄ ነው። ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አንድ ጥያቄ አለኝ። አሰላሙ አለይኩም። አንድ ሰው ለሞተ ለቤተሰቡ ወይ ለእናቱም ለአባቱም ለወንድሙም ቢሆን ማለት ነው
ያ ሰው ካለው ነገር ለዛ ለሞተው ቤተሰብ ለእናቱም ለወንድሙም የሆነ ሰው የሆነና ሰደቃ በያገኘበት በየአመቱ አንዴም ሁለቴም ቢሆን ሰደቃ ቢያወጣላቸው ያ ሰደቃ እንዴት ነው የሚታየው? ሐራም ነው ሐላል ነው ነው የሚባለው? ሐላል ይፈቀዳል። ለሞቱ ሰዎች ነይታቸው ሰደቃ ማድረግ ትችላላችሁ። ማስረጃ جاء رجل إلى النبي صلى الله عليه وسلم وقال يا رسول الله إن أمي قد ماتت فلو أتصدق عنها هل ينفعها؟ فقال النبي صلى الله عليه وسلم نعم وعليك بالماء. عند سوى النبي صلى الله عليه وسلم قامت تطيقاتش أنت الله ملك تنياهو إناتي متابنيالش لرسا بي صدقة بادرقلات يتقماتال بلو طيقة النبي صلى الله عليه وسلم أو يتقماتال صدقة بادرقلات بلا سلازي لموت السووج ለቤተሰብ ወይንም ለምታውቁት ለማንኛውም ሰው ሊሆን ይችላል ሰደቃ ማድረግ ትችላላችሁ። ተቀባይነት አለ። እሺ ባረከላሁ ፊኩም አመሰግናለሁ። ማሻአላህ። السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. حياك الله وبياك. الله يحييكم. نعم. والله أول شيء أنا أشكر الله عز وجل. ثانيا وأشكرك على موافقتك. لا وراه سلافقدك أمسجنالله. مرحبا. أنا يوانا طياق ما طيقنا لدي سؤال. نعم. اسمع تفضل. الو. اسمع شنو سؤالك؟ تمام. وأنا مسلمة جديدة تمام. من أسلمت ودا 11 عامت ምናምን ይሆነኛል. اوكي والحمد لله الله سبحانه وتعالى من علي وأن ብዙ ማላቀው ነገር ነበረኝ ስለ እስልምና ግን አሁን አልহামዱሊላህ ብዙ ነገሮች አውቃለሁኝና መጠየቅ የምፈልገው በኢትዮጵያ ውስጥ እናትና እህት አንድ ወንድሞች አለኝ ክርስቲያን እሺ ተሰማኛለህ? አዎ ሰማሻለሁ። alright thank you so ከዛና እኔ ከእንደኔ ብዙ ጭቁጭ بأنت يعني في المعاملة كان ليس لديهم معاملة جيد so بعد أسلمت والله تزوجت رجلا ذو القيمة وذو الدين كمثلك أنت وتزوجته كنت صغيرة وما شاء الله وعلمني إسلام بطريقة الذي صحيح عن القرآن والسنة تمام وأصبحوا أهلي يحاربون زوجي يسبون الدين ويسبون الرسول صلى الله عليه وسلم زوجي كان يتحمل من أجل المعاملة الناس ودى سلمنا اندماتوا سلمنا اندي قبلونا بمعاملة بطرو سبعوينات مالتنا كذا بالنزي يالكو ينوركوين ከሁለት ዓመት ባገባሁ በአራት ዓመቴ እንደዛ ምናምን ባሌ ሞተ ባሌ ስሞት እኔ ሁለት ልጆች ምናምን ጥሎልኝ ነው የሞተው ከዛ አሁን እኔ እንዴ ብዬ ለመጠየቅኩስ የፈለኩትና በዚህ እንደነሱ ያረጉኝ ነገርስ በቃ እናቴ ናት ወዳታለሁ የመጀመሪያ ልጅ ነኝ ዲን ስልምና ስላስተማረኝ ካፍርም ብትሆን የራሱ የሆነ ሐቅ አላት ተረዳህ ግን እናኔ በቃ ለመደወል እንደዚህ ፍላጎት የለኝ በቃ አይደለ እንደዚህ እናቴ ናት ብዬ እንደዚህ ምናምን በቃ አንዳንዴ ስራ ሳለኝ እንደ ቤተሰብ ያለኝ አይመስለኝም እና ብዙ ነገሮች ዑለማዎች ሲያወሩ ስሰማ እና ራንድ ዘምድናውን የቆረጠ يعني ምንድነው የሚባለው ይሄ سلحة الرحيم مش هل الله سبحانه وتعالى بزي نجر يطيقኛል እኔ ምናምን አንዳንዴ ነገር እንትስለኝ يا الله እናቴ ረግመኝ ነው እንዴ በእናቴ ምክንያት ነው እንደዚህ ያልተሳካልኝ ምናምን እላለሁኝ እና እንደዚህ ማረገኝ አላህ ይጠይቀኛል ዘንባለው
ذنوب ያረግበኛል አሐወልኩኝ እህቴ ጋር ያነጋገርኩ ይስላለኝ አንቺስ ሙስሊም አግብተሽ አንቺ እንደዚህ ከኢትዮጵያ እንደዚህ ያረጋሉ ሙስሊሞች ማምን እና ረሱል ሰለላሁ ዐለይሂ ወሰለም በጣም መጥፎ ነገር ትናገራለሽ በጣም ያኔ ትስባለሽ ዲን ስብ ነው የምታረቀው በጣም የምትሳደበው ይሄ ምክንያት እንድጠላት አረገኝ እህትናዋን እያወኩኝ ግን እንድጠላት አረኩ እሷም እናቴን እንደዚህ ያረገች እያለ ስለምትነግራተኝ ስለ እስልምና እንድጠላ ስለምታርግና ይሄ ነገር ከነሱ ጋር እንድግባባ ከእህቴ ጋር እናትም አባትም አንድናን እናቴንም እህቴንም ይሄ ምክንያት እንድጠላቸው አረገኝ هل هذا ذنوب አገኝበታለሁ እሺ ከሰለማችሁ በኋላ እጃብች باللغة العربية ولا بالأمهرية أي شيء ما تريد أنت مش أنت تفهمين الأمهرية صح؟ لأن بأمهرية عشان إن ليش سوتش ندي ماربات والله ከሰለማችሁ በኋላ ቤተሰቦቻችሁ በዲናችሁ አዛብ ያደርጓችሁ ሊኖሩ ይችላሉ ሌሎች ደግሞ አምነው የሚቀበሉ መልካም የክርስቲያን ቤተሰቦች ሊኖሩ ይችላሉ ሰለመሽ صحيح ነገር ግን አንዳንዶች በመስለማቸው ምክንያት አላህን መልእክተኛውን እስላምን ከፊታቸው ሊያንቋሹ ሊሳደቡ ይችላሉ በጣም የእናንተ አቋም ሊሆን የሚገባው ምንድነው الإعراض عنهم ከነርሱ ዘወር ማለት አላህ ተፈለገ ይላል خذ العفو وأمر بالعرف وأعرض عن الجاهلين لا كما يبانوች ዘወር ብለህ ሂድ ሙሐመድ ይላቸው ነበር وإذا سمعوا اللغو أعرضوا عنه وقالوا لنا أعمالنا ولكم أعمالكم سلام عليكم لا نبتغي الجاهلين على يعني ባሪያዎች ከንቱ ንግግርን ከሰዎች አንደበት በሰሙ ጊዜ أعرضوا عنه ከእርሱ ዘወር ብለው ይሄዳሉ አለ وقالوا لنا أعمالنا ولكم أعمالكم እኔ ራሴ ሃይማኖት የራሴ ስራ አለኝ አንተም የራስህ እምነትና የራስህ ስራ አለህ ብለው አልፈውት ይሄን ሰው ጥለውት ይሄዳሉ አለ እና የአላህ ባሪያዎች እነዚህ ናቸው وعباد الرحمن الذين يمشون على الأرض هونا وإذا خاطبهم جاهلون إذا خاطبهم الجاهلون قالوا سلام ይሄ ነውና እነዚህ ሰዎች ማይማን የሆኑ አካሄዶችን ከሄዱባችሁ ያ ማለት እምነታቸውን የሚያንቋሽና የሚሳደቡ ከሆነ እናንተ ወርዳችሁ እነሱ ጋር መሰዳደብ ተገቢ አይደለም አልፋችሁ ይሄን ነገር መሄድ ነው ገብታችኋል አላህና መልእክተኛ የሚሰድቡ ከሆነ መተው ነው ያን ነገር እስኪተው ድረስ ከነርሱ ተዞራሉ እንጂ ሼክ ጨርሳ እንዴ ኦኬ ያም ሆኖ ግን አልፎ አልፎ የቤተሰብ ሐቅ አለና ዝምድናን አትቁረጧቸው ሰላምታ በሏቸው እንዴት አደርሽ እናቴ እንዴት ነሽ ደህና ነሽ ወይ የዛኔ ሰላም በሏቸው አልፋቸው አንዳንዴ ገብታችኋል ያን ባህሪያቸውን የሚተው ከሆነ ዝምድናቸውን ይበልጥ ትቀጥላላችሁ ነገር ግን መስደባቸውን የሚቀጥሉ ከሆነ ከዚህ ነገር እስኪቆጠቡ ድረስ አንዳንድ ያልፋችሁ ምጥር ያለ ሰላምታ ለውውጥን ብታደርጉ ችግር አይኖርም እኔ ያሰር እናቴ الآن قولي نعم አሁን መናገር ትችያለሽ ኦራይት እናቴ እኮ እንደዚህ አፋን እንደዚህ ብላ እንደዚህ ነው መላክ እንደዚህ ነው ምናምን አትለኝም ግን የአካባቢው ሰዎች እንደዚህ ልጅሽ ሰለመች እንደዚህ ያረገች ይሏታል እኔ እናቴ ምንም አላልችም ግን እኔ እወዳታለሁ እናቴን ስልምና አሁንም እንደ በጣም አላህን ማመሰግነውስ ከሰለምኩ በኋላስ ቤተሰብ ዝምድና ምን ማለት ዝምድና ምን يعني الأسرة ما معنى الأسرة على طريقة الإسلام أنا قبي ترده جنني فكر يناتي فكرني كلبي عندت أي أنا بارمين على وراي كرتا أنا بحب يعني أنا أريد واشتاق إليها لأمي أريد أشتاق إليها مهما أنا حولت في قلبي أريد واشتاق إليها لكن لما أحس هذا الحساس في قلبي مات ما فيش حب ماذا أفعل؟ كثير مرة أنسى مهما عندي إمكانية أتصل بها وعندي إمكانية أتصل بها ما بقدر انسي ما مضى اوكي انسي ما فات
الآن يعني كلميها واتصلي عليها وزوريها أحيانا ولو بالاتصال، كي تواصلي معها وسلمي عليها. وإذا كانت هي تحتاج إلى مال وعندك يعني شيء تساعدينها ساعديها به. بارك الله فيك. الله جل وعلا يقول في كتابه فيما يتعلق بالمسلمين إذا كان عندهم آباء وأمهات كفار، قال سبحانه وتعالى في سورة لقمان ووصينا الإنسان بوالديه إحسانا حملته أمه وهنا على وهن وفصاله في عامين أن اشكر لي ولوالديك إلي المصير وإن جاهداك على أن تشرك ما ليس لك به علم فلا وصاحبهما في الدنيا معروفا. نعم هذه الآية هي الآية دي جعلتني دائما أتفكر في سورة اللقمان. هي جعلتني أني أنا يعني أخاف أنه الله سبحانه يأخذ روحي وأخاف أني أنا أموت. هذا العلاقة أنت هون عند النقطة بله نبرنا هي دشئيات أني أوكي إنده زاللي هون أني ودا إثيوبيا لما هيد بفلك እንደምታውቀው የኛ የካልቸራችን ምክንያት ዘመድክ እንደዚህ ነው ሰላም በይውቀፊው እንደዚህ ተረዳህ አይደለ? ይሄ ነገሮች እኔ ቤተሰቦቼ ሁሉም አንድ ሙስሊም አይገኝም ከአማራ ክልል ናቸው ሁሉችም ክርስቲያኖች ናቸው እዚህና ወደ ሀገሬ ማለ ሄድበት ምክንያት ሁሉም እሺ ወደ ኢትዮጵያውን ለሄድ ብዬ እናቴና እህቴን ሰላም እላለሁ ብል የአካባቢው ሰዎች ሲመጣ እንግዲህ እንደምታውቀው ሰላም ማለት አለብህ ሂጃብሽን ማውለቅ አለብሽ እንደዚህ ማድረግ ይሄ ነገር እንዳለድስ ወደ ሀገሬ አረገኝ እንደሱ ከሆነ በስልክ ዘይራቸው እህት ኦኬ በስልክ ዝምድና መቀጠል በስልክም ይቻላል قال الشيخ እህት ዝምድና ቀጥል በስልክም ቢሆን እሺ alright الله يفتح لك شكرا بارك الله فيك الله يفتح لك مع السلامة. السلام عليكم أستاذ. عليكم السلام ورحمة الله وبركاته. ሰላም ነው ኡስታዝ? አልሐምዱሊላህ። እኔ የሆነ ጥያቄ አለኝ ኡስታዝ። እንትን ያበሻ መድኃኒት በሸሪያ እንዴት ይታያል ኡስታዝ? ምን አይነት መድኃኒት ልጄ? ያለኝ እሱ እንትን ነው እንደዚህ ከሸሪያ የሚጋጭ ነገር አለ